የሰማችሁኝ ነው እንድንሰማ ከየት ቤተ እምነት ነህ ብራዘር? እና ከየት ቤተ እግዚአብሔር ባዘዘው ልክ መልአክ ይታዘዛል። ታዛዥ ነውና ማለት ነው። ስለዚህ ሰርቭ ያደርጋል። ሰርቫንት ነው፣ ሰርቭ ያደርጋል። በምን አይነት ሁኔታ ላይ? እግዚአብሔር በፈቀደውና ባሰበው ልክ። አም ሶሪ ብራዘር፣ ይህንን በአንተ ላይ ባላደርግ ደስ ይለኛል። ምክንያቱም አትሊስት እዚህ ላለ ሰው ይሹል ቢ አርያ ወዳጄ፣ ማለት የተማርክ ሰው ነህ ምናምን አይደለ? አርያ መሆን መቻል አለብን፣ መደማመጥ መቻል መልመድ አለብን ብዬ አስባለሁ። እንዴት አንተ እንደዚህ አይነት ካራክተር እንዴት ታሳያለህ ብራዘር? ከየት ነህ እያልኩ እያወራሁ ሌላው ሰው በስርዓት ሲያወራ አንተ እንዲህ መሆን የለም። አይ ጥያቄውን ስላልመለስክ እኮ ነው ዳኒ። እሺ ጥያቄው ተጠይቀሃል፣ ግን አንተ የምታብራራው መልአክ ያድናል አያድንም ነው ዋናው ጥያቄው። እሱ ጋር ፖይንቱ እሱ ጋር ለምን እሱን ግልጽ አድርገህ ለምን አታብራራ? ወላሂ እግዚአብሔር አሁን ከገባሁ ለምሳሌ አንድ ሰዓት ጠብቄ ያለው አይደል? ግን እስካሁን መልስ አትመልስም። ዝም ብለህ ለምን አዳኙ ማን ነው? ቆይ አንዴ በደምብ ስማኝ። አዳኙ ማን ነው? እግዚአብሔር ነው። የሚያድነው እግዚአብሔር ነው። እግዚአብሔር ግን ማዳን ሲፈልግ በመላእክት ያድናል። እኛ ስማኝ፣ ቆይ እኔ እኮ እግዚአብሔር አያድንም ብዬ አልተከራከርኩም። በሱ የሚያድን መልአክ እግዚአብሔር አንከራከረም። እኛ ቆይ አይደለም በሱ የእግዚአብሔር መልአክ አለ። ቆይ የእግዚአብሔር መልአክ በሚፈሩት ይሰፍራል ያድናቸውማል አለ። ያድናቸውማል ያለ እግዚአብሔር ነው ወይስ ለመላኩ ነው? ይሄ እግዚአብሔር ነው አዳኙ። አውዱን እኮ ይኸውልህ አሁን እየዘለልክ አውዱ አሁን ስለ አውድ እኮ ለማጠየቅ እኮ አሁን በቃ ያድናቸውማል ያለ መላኩ ነው ያድን ወይስ እግዚአብሔር ነው? ይኸው ዛሬ ስሜታዊ ያላችሁ ይችላል ብዬ አስባለሁ። ግን እንደማለት አሁን ሌሎቻችሁ ማይቀር ቆይ መልአክ ያድናል አያድንም? አሁን አዝላውን መልአክ ያድናል አያድንም? አዳኙ እግዚአብሔር ነው። ተልኮ ሲመጣ መልአኩ እንዲያድን ከተላከ ያድናል። ለምን የሚመጣው በእግዚአብሔር። በጣም ጥሩ በቃ ቴንክ ዩ በቃ አሁን በቃ መልአክ ከእግዚአብሔር ተልኮ ሲመጣ ያድናል። በቃ መልሰልኛል። ቴንክ ዩ እኮ ተመለሰልህ። በቃ ከተመለሰልህ ማለት ከእግዚአብሔር ታዞ መልአክ መጥቶ ያድናል። እኔም ማምነው እኮ እንደዛ ብዬ ነው። ከእግዚአብሔር ታዞ መጥቶ ያድንላል ብዬ ነው ማመን። በራሳቸው ማዳንም አይችሉም። ለምሳሌ በቃ እንደዛ ከሆነ ላሳይ ይኸውልህ መልአኩ እንዲያድን ከተላከ እግዚአብሔር አድን ብሎ ስለላከው ያንን የእግዚአብሔርን ሐሳብ ዶክተር ሚዩት አደርጋል ብራዘር፣ በቃ ሚዩት አድርግ ወዳጄ። ተራ ሲደርስ ታወራለህ። ማይክ አፕ እሺ፣ እታቸው መስማ ይኸውልህ እግዚአብሔር ሲያዘው አድን ብሎ ሲነግረው መጥቶ ያድንሃል። ለምን የሚመጣው ከእግዚአብሔር ዘንድ ታዞ ነው። ኦኬ ከእግዚአብሔር ዘንድ ታዞ ነው። ሶ አዳነኝ የምትለው መልአኩ አይደለም ማለት ነው። አዳነኝ የምትለው ማን ነው? ክሬዲት ነው የሚወስደው ማን ነው? ይሄማ ስራውን ነው እኮ የተወጣው ወዳጄ እኮ አይደለም። ቆይ ምን መሰለኝ አይደለም። ቆይ ለምን ነው ይሄን ያሳው ነው አይደለም ልትለኝ አትችልም። አይ እኮ የኔን ኦፒኒየን ከዛ ያንተን ኦፒኒየን ደግሞ ሰማ አይደለም። አሁን ደግሞ እንደገና ተመለስ። የኔን ኦፒኒየን አይደለም የምታወራው ብራዘር፣ አይደለም የምትለኝ ኦፒኒየን አይደለም። የኔን ኦፒኒየን ልጨርስ፣ ከዛስ ያንተን ደግሞ ትነግረኛለህ። ያድናሉ ብለህ የምትነግረኝን ታሳየኛለህ። አየህ ይኸውልህ አሁን አድን ተብሎ የተላከው ማን ነው? መልአኩ ነው። ስለዚህ እግዚአብሔር በሰጠው አቅም መጥቶ አንተን ሊታደግ ካለህበት ነገር ሊያወጣ ይመጣል። ኦኬ ለምን? አድን ተብሎ ስለመጣ ስራው ምንድነው? እሱ እግዚአብሔርን መታዘዝ ነው ይሄ መልአክ። ስለዚህ አድን መጥቶ ሲያድን ያዳነህ ግን መልአኩ አይደለም። አዳኝህ ማን ነው? ለአንተ ያንተን አይደለም ብራዘር፣ እኔ ያንተን አይደለም የኔን እኮ ነው የማወራው። አይ እንደ መጽሐፍ እኮ ነው የምናወራ። እንደ መጽሐፉ ነው የምናወራው ወዳጅ፣ እንደ መጽሐፉ አንዴ አትደረው። መጽሐፉማ ይኸውልህ አዳኝ ብሎ የሚናገረው ቅዱስ የሆነውን የሰራዊት ጌታ እግዚአብሔርን ነው። አዳኝ ማን ነው? እግዚአብሔር። በመከራ ቀን የጮኸ ወደ ማን ነው? ወደ እግዚአብሔር ነው የጮኸው። እኔ አይ አይደለም። አሁን ይኸውልህ ዳኒ፣ ቆይ ዳኒ ምን መሰለህ፣ አትመልሰኝ። እሺ አትመልሰኝ። እኔ እኮ ለምን ነው የሚያልሰኝ? አይ እኔ እኮ ሐሳቤን አይደለም። አሁን አንተ ይኸውልህ እግዚአብሔር አዳኝ ነው። እሺ እግዚአብሔር ያድናል ትለኛለህ። እኔ እግዚአብሔር አድንም ብዬ እኮ አልተከራከርኩም። አዎ እግዚአብሔር ያድናል። በቃ 100% ይሄን እንዝጋ። አትመለስ ወደኋላ። አሁን ጥያቄ እኔ ምንድነው የእግዚአብሔር መልአክ በሚፈሩት ይሰፍራል፣ በሚሰፍሩ ዙሪያ ይሰፍራል ያድናቸውማል። መልአክ ያድናል አድንም ብዬ ስጠይቅ ምን አልከኝ? ያድናል አልክ። አይ ግን ከእግዚአብሔር ተልኮ ነው የሚያድን ካልክ በኋላ ምን አልክ? አይደለም ነው አልክ። ደግሞ እንደገና ማለት ተመለስክና እሱ አይደለም ያዳነ እግዚአብሔር ነው ያዳነ አልክ። እንዴ መልአክ ታዞ መጥቶ ካዳነ አድኗል። በቃ ኦኬ ምን ማለት እንደሆነ ላሳያ፣ ምን ማለት እንደሆነ ላሳያ። ይኸውልህ መልአክ መጥቶ የምስራች ንገረው ካለ የምስራች ይነግራል። ቆይ አንዴ በደምብ ስማኝ። ቆይ አንዴ በደምብ አንተ ብቻ ነው ሌሎችም እንዲረዱ አንዴ ሚዩት አድርገው። አንዴ አትደርብ። አንዴ ምናምን ስታወራም ይደርባል እና ይረብሻል ለሚሰማ። አየህ
ለምሳሌ የምስራች ንገር ከተባለ መጥቶ የምስራች ይነግራል። መላእክት የምስራች ሰጪዎች ናቸው አትልም። አየህ፣ ሰጪ አይደሉም እነሱ። ሰጪው ማን ነው? እግዚአብሔር ነው። አየህ፣ ያንን የምስራችን ኒውሱን ያንን መልካም ዜና መጥቶ ነው የነገረ። ያ ሰው ምንድነው? እሱ መልእክተኛ ነው። ኦኬ፣ መልእክተኛ ነው። ዘሴም ቲንግ ነው። እግዚአብሔር አድን ብሎ ሲልከው ተልኮ ነው የመጣው። በተልኮ ውስጥ የተላከው መልእክቱ ምንድነው? አንተን አድን ነው። ስለዚህ ሊያድን የመጣው ከተላከበት መልእክት አንጻር ነው። በኔቸር መልአኩ አንተን ለማዳን ፈልጎ አይደለም። ኦኬ፣ አንተን ለማዳን የፈለገውና አንተን የሚያድን ማን ነው? እግዚአብሔር ነው እኮ። አንዴ ስለ አብረህ የምትሄድ አንዴ አብረህ ይልህ ብዬ ነው። አብረህ ይልኝ አልገባብህም። ግን የማዳን ስልጣን አለው። ሰጥቶታል አልሰጠውም? ለመልአኩ ያለው እግዚአብሔር። ስለዚህ ያድናቸው ማል ያለው መልአኩ ያድናቸው ማል ተብሎ የተነገረው ለእግዚአብሔር ነው ለመልአኩ ነው? እግዚአብሔር ነው የሚያድናቸው። አዳኙማ እግዚአብሔር ነው። መልአኩ ያድናቸው ማል የሚለው አንቀጹ ይሄ ወይም ግሱ ለእግዚአብሔር ነው የምንሰጠው ወይስ ለመልአኩ ነው የምንሰጠው? ይሄን አንቀጽ በመጽሐፍ ቅዱሱ ቃል በቃል ማለት ነው። አዎ እሺ፣ ይሄንን ቃል ሊትራሊ ይሄንን ቃል የምናወራ ከሆነ ይሄ ቃል አሁን እንድትረዳው ነው እንደዚህ ያወራውልህ። ይሄ ቃል የሚያወራው የእግዚአብሔር መልአክ የተባለው ስለ ቴዎፋኒ ታውቃለህ? አታውቅም ነው? ታውቃለህ? ስለ ቴዎፋኒ ታውቃለህ ወይ? ደግሞ እሺ፣ ወልድ በብሉይ ኪዳን ላይ ይገለጥባቸው የነበረባቸው ክብሮች፣ ስሞች ምናምን ታውቃለህ? እሺ እሺ፣ አየህ፣ አሁን የእግዚአብሔር መልአክ የሚባለው ሊትራሊ እገሌ ብለህ የምታስበው መልአክ አይደለም ነው። ይሄ ቤተክርስቲያንም ታምናለች ወይ ደግሞ ኤርሊ ቸርች ፋዘርስም በዚህ መልኩ አንደርስታንድ ያደርጋሉ እነኝህን ክፍሎች። አሁን እሱ ውስጥ ሳንገባ አውዱን ይዘን ግን እንድንረዳ ነው እየረዳው ያለሁት። ኦኬ፣ አውዱን ይዘን እኔ እኮ አሁን ዳኒ በአውዱ መሰረት እኮ ጨርሰሽ ወይ አውራና ጨርስ። በቃ ማለት አሁን እኮ ይኸውልህ ከጀመርክ ስለ አውዱ በቃ አንድ ሰዓት አውርተሃል። በቃ እግዚአብሔር ያድናል፣ አዎ ያድናል። በቃ አትመልሰኝ ወደዛ ነው። ለምን አሁን እዚህ ጋር ላይ ግሱ ለምን አልመልሰህ? እግዚአብሔር አድንም ብዬ ጥሩ ቆይ አንዴ እግዚአብሔር አድንም ብዬ ስከራከርህ እግዚአብሔር አድንም ብዬ ቦን አይ ኖ እግዚአብሔር አድንም ብለህ ትከራከሪ ነበር። አሁን የምንከራከር ያለን የእግዚአብሔር መልአክ አለ አይደል ያለ። ከዛ በኋላ በሚፈሩት ሰዎች ዙሪያ ይሰፍራል አለ። አሁን የሚሰፍር ማን ነው? የሚሰፍር ማን ነው? ዳኒ መልአኩ። በጣም ጥሩ። ያድናቸው ማለት የተባለ ማን ነው? መልአኩ። በጣም ጥሩ። ካዲያ እዚህ ላይ መልአኩ አድኗን አላዳናም? አየህ፣ ሐሳቡ እሱ ነው መረዳት ያለበት። መልአኩ እንዲያድን ያለ አትደረባ ብራዘር። አንዴ ቆይ፣ ለምንድን ነው ማትረዳኝ? እሺ ጨርስ ሐሳብ እኮ እቺን በላይ እኔ እየጠየቅኩ እኮ ነበር። እኔ እኮ አይደለም እያልኩ ነው። አይደለም ያልኩበትን ምክንያት ላስረዳ። አይደለም እያልኩ ነው ያለሁት። ኦኬ፣ መስማት ብቻ አይደለም። አየህ፣ ወደ ሌላ ርዕስ እንሂድ። በቃ ቆይ እኔ አሁን ሰው አትግባ። ሌላ ሰው አይገባ። ሚውታል ሶሪ። እሺ አዳኙ ማን ነው? አሁንም በደምብ ስማ። ቁጥር 6 ላይ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳኑ ነው የሚለው። ፋይናል ሪዋርዱ ፋይናል ሪዛልቱ የሚታየው ከማን አንጻር ነው? ከእግዚአብሔር አንጻር ነው። ይሄ ችግረኛ ወደ ማን ነው የጮኸው ነው ጥያቄ። ወደ እግዚአብሔር ነው የጮኸው ብራዘር። አየህ፣ ወደ እግዚአብሔር ጮኸ። ከዛስ እግዚአብሔርም ከመከራው ሁሉ ምን አደረገው ይላል? አዳነው። አየህ፣ የማዳን ክሬዲት ማን ነው? እግዚአብሔር ጋር ነው የሚወሰደው። ግን እግዚአብሔር አንተን ከመከራ ሲያድን ሲፈልግ መልአኩን ሊልክ ይችላል። መልአኩ መጥቶ አንተን ከችግር ያወጣል። ከዛ ካለበት ከገጠመ ነገር ላይ እግዚአብሔር እንዲታደግ ኃይል ይሰጠዋል፣ ያድናል፣ ያወጣል። ኦኬ፣ መልአኩ ያንን ነገር ስላደረገ ቆይ አይደለም፣ አንተ እንደሱ አይደለም። መልአኩ ያንን ነገር አይደለም፣ አሳያለሁ፣ እንዳሉን ካሳያለሁ። መልአኩ ያንን ነገር ስላደረገ አዳኝ ነው አይባልም። ኦኬ፣ መልአኩ ያደረገው ነገር ምንድነው? አድርግ የተባለውን ነው ያደረገው። የማዳን ክሬዲቱ ዳዊትን ስታየው የማዳን ክሬዲቱ ለማን ነው የሰጠው? ለእግዚአብሔር ነው የሰጠው። ለምን? ወደ ማን የጮኸው? ወደ መልአኩ አይደለም የጮኸው። አየህ፣ ችግሩ ምንድን ነው? እናንተ ግን ኦርቶዶክሳውያን የምትጮሁት ወደ መልአክ ነው። ለምን? ፋይናል ሪዛልቱ የሚደረብ ሰው አልፈልግም። አታወራም እያልኩ በፍጹም ሀሳብ ካለ ከጨረስኩ በኋላ ጸጥ ብዬ እንደምሰማ አንተን ጸጥ ብለህ እሰማሃለሁ። እኔ ግን ከእኛ አልጨረስኩም። መስማት ከቻልክ እናንተ ወደዚህ አትበል። እኛን አትሳደብ ነው ብራዘር፣ ነው ሪያሊቲ ነው እያወራሁ። ልዩነትን ላሳይ ነው። አየህ፣ እኛ የምንጮኸው ወደሚያድነን ወደ እግዚአብሔር ነው። አየህ፣ እንድንጮህ የተገባን መጽሐፉም የሚናገረው ይህንን ክፍል ወደ መላእክት አዳኝነት የምታወጣው ከሆነ ትስታለህ። ለምን ነው የምትስተው ብራዘር? ለምን ነው የምትስተው?
ካልክ አንተ አሁን የምታደርገው ልምምድ እንድትስት አድርጎሃል። አየህ አሁን ዛሬ ለምሳሌ ገብርኤል ከሆነ በገብርኤል ቤተክርስቲያን ውስጥ ሁሉም ወደ ማን ነው የሚጮኸው? ወደ ገብርኤል ነው የሚጮኸው። ስለትን የሚያቀርበው ወደ ማን ነው? ወደ ገብርኤል ነው የሚያቀርበው። አየህ የእግዚአብሔር ቃል ግን አውዱ ግን እንደሱ አይደለም እያወራ ያለው። ኦኬ እግዚአብሔር ሲፈልግ መልአክን ልኮ እግዚአብሔር ሲፈልግ ራሱ ጣልቃ ገብቶ ያድናል። አዳኙ ማን ነው? እግዚአብሔር ነው። ኦኬ እግዚአብሔር ነው። ሲፈልግ መልአኩን ልኮ ካዳነ አዳኝ የሚባለው ማን ነው? እግዚአብሔር ነው እንጂ መልአኩ አይደለም። መልአኩ አይደለም። ስለዚህ አውድ ኮንቴክስት በደንብ አንደርስታንድ ማድረግ አለብን የእግዚአብሔርን ቃል ለመረዳት። እዚህ ክፍል ላይ እየተወራ ያለው እየተነገረ ያለው አዳኝ የሚባል መልአክ አለና ወደሱ ጩሁ የሚል መደምደሚያ የለውም። አየህ በምን እግዚአብሔርን በሚፈሩት ሰዎች ዙሪያ ላይ ማንን በሚፈሩት ዙሪያ ላይ እግዚአብሔርን መልአኩን አይደለም። አየህ ማን ነው የሚፈራው? እግዚአብሔር ነው የሚፈራው። እሺ እግዚአብሔርን የሚፈራ ነው እሱ ብቻ አይደለም ደግሞ እግዚአብሔርን በሚፈሩት ዙሪያ ላይ ብቻ አይደለም። የማን መልአክ ነው የሚመጣው? የእግዚአብሔር መልአክ ነው የሚመጣው። ስለዚህ አጀንዳው ስለ መልአክ አይደለም። አየህ ስለማን ነው? ስለ እግዚአብሔር ስለ ራሱ ነው። አየህ አገልጋይነታቸው የማን ነው ካልክ የእግዚአብሔር አገልጋይ ናቸው። የእግዚአብሔር አገልጋይ ከሆኑ የእግዚአብሔርን ፈቃድና የእግዚአብሔርን ሐሳብ ለመፈጸም ነው አንተ ጋር የሚመጡት። የእግዚአብሔርን ሐሳብ ለመፈጸም ሲመጡ አንተን በእግዚአብሔር አጀንዳ አንጻር ነው የሚታደጉ ማለት የሚያድኑ ማለት ነው። ማዳን ከሆነ አየህ የምስራች ከሆነ ይነግረዋል። ከእግዚአብሔር አንጻር ነው ነገሮች የሚቃኙት። አውዱ ክፍሉ የሚናገረው ይህንን ነው። ወዳጅ ጨረስክ? ጨረስኩ። በጣም ጥሩ። በቃ አሁን አንተ ያልክ ስለ አውዱ ነው። በቃ አውዱ እርግጥ ነው እግዚአብሔር እንደሚያድን ይናገራል ነው። በቃ ምንም ጥያቄ የለውም። በቃ አሁን አንተ ቅድም ምን አልክ? ከእግዚአብሔር ኃይል ተቀብለው መጥተው በእግዚአብሔር ኃይል በተሰጣቸው ኃይል ያድናሉ አልከኝ። በጣም ጥሩ። እኔም የማምነው አልኩኝ። እኔም ማምነው ወይም ደግሞ የኔ ቤተክርስቲያን የምታምነው ከእግዚአብሔር ባገኙት ኃይል ያድናሉ፣ ሰውን ይታደጋሉ ነው። ከማንኛውም መከራ መላእክት ያወጣሉ። ግን ያን የሚያደርጉትን ከራሳቸው አንዳች ማድረግ አይቻላቸውም። ግን ከምን የሚያደርጉት ብለህ ብትጠይቀኝ ከእግዚአብሔር ማለት ነው። ከእግዚአብሔር በተሰጣቸው ኃይል ያድናሉ ነው። በቃ እኔም ማምነው ያን ስለሆነ አሁን ምን አለ? የእግዚአብሔርን መልአክ አለ በሚፈሩት ዙሪያ ይሰፍራል፣ ደግሞ ምን አለ? ያድናቸውማል አለ። አሁን ምንድን ነው ይህ የእግዚአብሔር መልአክ? ከእግዚአብሔር የሚታዘዘው መልአክ ሰዎችን እንደሚያድን ደግሞ እግዚአብሔርን በሚፈሩ ሰዎች ላይ ደግሞ ራሱ እንደሚሰፍር ከዛ ደግሞ እንደሚያድናቸውም ደግሞ ይናገራል። ስለዚህ መላእክት ያድናሉ። የሚያድኑት ግን ከምንድን ነው ሲባል ብለን ስንጠይቅ ግን ከራሳቸው አንዳች ማድረግ አይቻላቸውም። ከእግዚአብሔር ታዘው እግዚአብሔር በሰጣቸው ኃይልና ጸጋ በመላላክ ውስጥ ያለውን ተልእኳቸውን ይፈጽማሉ። ያ ተልእኳቸው ደግሞ ምንድነው? ሰዎችን እንዲድኑ ማለት ነው። ቅድም አንተ በራሱ ላይ ዕብራውያን ላይ ጠቅሰዋል አይደለ? ሰዎች እንዲድኑ ተልእኳቸውን ይፈጽማሉ አይደለ? ስለዚህ እሱን ነው አንተም ብላል። ቅድም ምናል? ከእግዚአብሔር ኃይል አለ ከእግዚአብሔር በተሰጣቸው ኃይል ያድናሉ ብለህ ተናግራል አይደለ? እሱን ነው እኔም ያልኩት ያለ። ቆይ አንተ እንዳልሆነ ላሳየን። አሁን እየጻፍን ስለሆነ እንየው። እሺ መልአክ ያድናሉ? እሺ መልአክ ያድናሉ? በዚህ ያድናሉ። ከእግዚአብሔር ታዘው ያድናሉ። ከእግዚአብሔር ታዘው ያድናሉ። ከእግዚአብሔር ታዘው እሺ አንድ ስልክ ልመልስ። እሺ አንድ ደቂቃ ስጡኝ። እሺ ችግር የለውም። አውራ። እሺ ይሰማል? ጎንደሬው ይሰማል? ሹለቃ እንዴት ነህ? አለሁልህ። ዛሬ ተያይዘናል፣ ወጥረን ይዘናል። እና እኛ ኦርቶዶክሳውያን መልአክ ራሱን ችሎ ወይም ደግሞ ከራሱ አንቅቶ ያድናል ብለን እናምናለን እንዴ? አናምንም እኮ እኛ ከእግዚአብሔር ታዞ ያድናል ብለን ነው አይደል የምናምነው? አሁን እኮ ከእሱ ጋር ለምንከራከረው ከዳንኤል ጋር ሳይሆን ውስጡ ካለው ባድ ስፒሪት ጋር ስለሆነ አሁን እሱን ነው ማሸነፍ ያለብን። ገብቶሃል አይደለ? ትክክል ነህ። መሆንም ያለበት እሱ ጋር ላይ ስለሆነ ብዬ ነው። ምክንያቱም አሁን እኛ ምን አለ ማጥቂው ምን አለ? ከእግዚአብሔር ታዘው ያድናሉ አለ እንዴ? እና እኔ እንግዲህ ከእግዚአብሔር ታዘው ነው እንጂ ከእግዚአብሔር ውጭ ያድናሉ ብያለሁ እንዴ? ማንም ፍጡር የሚሆን ማንም ፍጡር ከእግዚአብሔር ውጭ ሊያድንም አይችልም። ከእግዚአብሔር ግን በተሰጣቸው ዳኒ ሲኖር ብታወሩ አይሻልም? ሹሉቃና ጎንደሬ
እና እስከሚመጣ ብናወራ ይሻላል። ምን ችግር አለ ብናወራ? እሱ ሀሜት ነው የሚሆነው። ሰውየው ቢሰማ ይሻላል ብዬ ነው። ሀሜት እኮ አይደለም ያወራንን እንዴ? ሀሜት ነው ያወራን እንዴ? ቤት ከፍተው እኮ እሱም እያማ ነው ብራዘር፣ ከላይ ያለው ግርማ እሱም እኮ ቤት ከፍተው እኮ ኦርቶዶክስን እያማ ነው። ኦርቶዶክስ እኮ እያማ ነበረ ብዬ ነው። እሺ ቆይ ሹሉቃ ቆይ፣ አንተ ጥሩ ልጅ ነህ፣ ተባረክ። በጣም ፖዘቲቭ የሆነ ውይይት ነው እያደረክ ያለው። ለዛ ነው እስካሁን ማይክ ራሱ ያልከፈት ነው። ወገኖች ተባረኩ። ታች ላይ ያላችሁ እህት ወንድሞች በደንብ ኮፒ ሊንክ ሼር ይደረግ። ቤቱ ገና 4.5 ነው። ታፕታፕ ገና 60። እሺ ዳኒሻ መጣ። በደንብ ኮፒ ሊንክ ሼር ይደረግ ወገኖች፣ በደንብ ኮፒ ሊንክ ሼር ይደረግ። ዳኒ ካሚንግ ባክ ይላል። ፈንሻ እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። ግን ኮፒ ሊንክ ሼሩ በደንብ እየሄደ አይደለም። በደንብ ኮፒ ሊንክ ሼር ይደረግ። ለ60 ሰው ሴንድ አድርጉ። ቤካዬ ሶሪ ዳኒሻ ቀጥል። እሺ ሶ ምን አልኩ? መልአክ ያድናሉ ስለ ከእግዚአብሔር ታዘው ያድናሉ አልከኝ አይደለ? ጎንደሬው እሺ ሶ በራሳቸው ያድናሉ? በራሳቸው አያድኑ። ከእግዚአብሔር በተሰጣቸው ጸጋ ግን ያድናሉ። በራሳቸው አያድኑ ማለት አልኩኝ እኮ። ምን ነው ተናገርኩ? አሁን ክሊር እንድናደርገው ነው። እሺ አልኩኝ። በቃ ድጋሚ ምን ያስፈልጋል? ችግር የለም አይደለም፣ እንድንረዳዳ ነው ክሊር ለማድረግ። ስለዚህ አንድ ችግረኛ ወደ እግዚአብሔር ጮኸ። ኦኬ፣ ወደ ማን ጮኸ? ወደ እግዚአብሔር። ሌላ ችግረኛ ደግሞ ወደ ማን ጮኸ? ወደ መልአክ። ኦኬ፣ የትኛው ችግረኛ ነው? አሁን ቆይ ዳኒ፣ አሁን እሱ ጋር ላይ እየጻፍከው ወደ እሱ እንደሱ አናወራ። የፈለግከው ምንድን ነው? ስማኛ፣ የፈለግኩት አንድ ችግረኛ ወደ እግዚአብሔር ጮኸ። አንድ ችግረኛ ሌላ ችግረኛ ደግሞ ወደ መላእክት ጮኸ። እሺ፣ የትኛው ሰው ነው ሊድን የሚችለው? ወደ መላእክት ጮኸ የሚለው ወደ መላእክት ጮኸ ማለት ነው። በቃ ወደ መላእክቱን አድነኝ ብሎ ጮኸ። ወደ መላእክት አድነኝ ብሎ ጮኸ። ወደ እግዚአብሔር እንደ ጮኸ ሁሉ ወደ መልአኩም ጮኸ። እሺ፣ ሁለቱም ችግረኞች። በጣም ጥሩ። ወደ ማን ጮኸ? ቆይ አንዴ እኮ በቃ ጻፍከውና እንዴ ደግሞ ላብራራለህ። እሱን የጻፍከውን ብዬ ነው። አሁን ሁለት ችግረኞች አሉ። አንደኛው ችግረኛ የጮኸ ወደ እግዚአብሔር ነው፣ አንደኛው ደግሞ ወደ መልአኩ ነው የጮኸ ብለናል አይደለ? ግን መጀመሪያ ላይ ስንመጣ መልአክ ያድናሉ ብለን በዛ ታምናን አይደለ? መልአክ ያድናል ብለህ አንተ ታምናለህ አይደለ? ወንድም አለም አሁን እዚህ ጋር ነን እኮ ብራዘር። አሁን አይደለም ልመጣልህ እኮ ነው። እሱን ደግሞ በኋላ ትጠይቀኛለህ። ኧረ በጊዮርጊስ እንዴ አይደለም። ስመኛ እንዴ ወለዳኒ አሁን ይታለያዝና ገብርኤልም የለም። አሁን ወደዚህ እኮ ነው ላላላ የለም። አሁን ገብርኤል ቆይ ዝም ብለህ ሚካኤል ገብርኤል ሳይሆን ነው። ቆይ አይደለም የጻፈውን አንዴ ጨርስ። ማንም አይገባም። ይሄው ያለው ፖይንቱ ይሄ ነው። ሁለት ችግረኞች ናቸው ያሉት። አንደኛ ወደ እግዚአብሔር ጮኸ፣ አንደኛ ወደ መልአክ ጮኸ። ማን ነው ከመከራው የሚድነው? ሁሎችም ይድናሉ። የሚድነው ሁሎችም ይድናሉ። ሁሉም ይድናል። ሁለቱም ይድናሉ። ማስረጃ ስጠኝ። እግዚአብሔር ቃል በጣም ጥሩ ማስረጃ ስጠኝ። አሁን ቆይ አንዴ ስማ። ማስረጃ ዘካርያስ አንድ ግባና ይኸው አንዴ ስማኝ። ቆይ እስኪ እንደ ለምንድን ነው ዳኒ አሁን መጀመሪያ የምናወራ ስለ ጥቅሱ ነው አይደለም? ማስረጃ ነው ያልከው። አሁን ዳኒ ቆይ ስለ ጥቅሱ ነው አይደለም የምናወራ ነው መጀመሪያ። ማስረጃ እኮ ስለ ጥቅሱ የፈለግከው ነው። ኧረ በጊዮርጊስ በስማ ወይ እንዴ መልአክ እንደሚያድን እኮ ስናወራበት የቆየ ነው እኮ ነው። በራሱ አያድንም ብለኸኛል። ይኸው በራሳቸው አያድኑም ብለኸኛል። አለቀ። እኔም እኮ አልኩ ከእግዚአብሔር ታዘው በራሳቸው ያድናሉ እያልከኝ ያለው አላልኩም። በራሳቸው ያድን አሁንም አላልኩም። በራሳቸው ይሄ ሁለቱም ይድናሉ። አንደኛው አንዴ ስማኝ፣ በቃ አንዴ ላብራራለህ። ኧረ እንዴት ነው ወደ መላኩ ሰው አንዴ ስማኝ፣ አንዴ ላብራራለህ። አንዴ ላብራራለህ። አንዴ አሁን ቅድም ምንም ታብለናል። ቅድም መላክ ያድናሉ ስንባባል፣ አዎ አንተም ያድናል እኔም ያድናል ተባብናል። በዚህ አንተም አምናን እኔም አምኛለሁ አይደለ? መላክ እንደሚያድን
አይ የተማመንበት እንደሱ አይደለም የተማመን ነው። አየህ አሁን ልዩነት አለን የምለው ራስን ችላ አውራ። እኔ አላልኩማ እንደሱ እንዳላልኩኝ እኮ ላሳይ ነው። አሁን አየህ ልዩነታችን አለን ማለት ነው። ምክንያቱም መልአክ ያድናሉ ያልነው እግዚአብሔር መልእክትን ልኳቸው ያንን መልእክት ይፈጽማሉ እያልን ያለ ነው። አየህ አንተ ግን አንተ ግን ይኸው ወደ መልአኩ ራሱ ያድነኛል እያልክን ያለው አንተ። ቆይ አይደል ለአንተ ግዴታ ነው። ካልሆነ ማስረጃ አንጣ። ሁለት ላውራ አንዴ ማለት እያፈንከኝ እንዴት ነው ላውራ የምችለው? አንዴ ለምን አታስጨርሰኝም እንዴ? ወደ ማስረጃ ገባሽ። አንዴ ላውራ አንዴ ስማኝና አንዴ በቃ ቢያንስ አንድ 30 ሰከንድ ስማኝ። አሁን መጀመሪያ መልአክ ያድናሉ ስንበል አዎ ያድናሉ አልነን። ከማን ከእግዚአብሔር ተድነው ወይም ደግሞ ከእግዚአብሔር ባገኙት ኃይል ወይም ደግሞ ከእግዚአብሔር ባገኙት ጸጋ መላእክት ያድናሉ። በቃ በዚህ ተማመን አይደለ? አዳኔ ወደ መልአኩ ብጸልይ ነው ወይም ደግሞ መልአኩን አድነኝ ብለው ከማን ከእግዚአብሔር በተሰጠው ጸጋ ያድነኛል። ምክንያቱም ቅድም ምን ብለሃል አንተ? ማስረጃ ቅድም ምን ብለሃል? ከእግዚአብሔር አንተ ራሱ ብለሃል ከእግዚአብሔር በታዘዘ ያሁን ይኸውልህ አላንም እንደሱ ዳኒ ግን ታማኝ መሆን አለብህ። አሁን ለምሳሌ 236 ሰው እየሰማህ ነው አይደለ? ቅድም ከእግዚአብሔር ታዞ ወይም ደግሞ ከእግዚአብሔር ባገኙት ኃይል ያድናሉ ብለህ ቅድም ቃል በቃል ተናግረሃል። ሌሎቹ መስከር ይችላሉ። ያልኩትን አሁን እንዳንሸዋ ወድ እየጻፍን እናውራ። አይዞህ ብራዘር፣ ይኸው ይህ ችግረኛ ጮኸ። ውሸት እኔ አልወድም፣ በነገራችን ውሸት አልወድም። የምር ብራዘር እምነቴ እኮ ነው። እምነቴን እኮ ነው ያልዋሽ፣ እምነቴ ነው እና ዋሽ። እዚህ ያለን ከእግዚአብሔር በሰጣቸው ኃይል ያድናሉ ብለህ ስታበቃ እንደገና አሁን አላልኩም ምን ማለት እንደሆነ ነው። ቆይ አንዴ ይህ ችግረኛ ጮኸ። ወደ ማን የጮኸው? ወደ እግዚአብሔር። አየህ እግዚአብሔርም ምን አደረገው? ሰማው፣ ከመከራው ሁሉ አዳነው ይላል። ስለዚህ ሰዎች መልአኩንም ልኮ ይሁን ምንም ይሁን እግዚአብሔር አንተን ምን ያደርጋል? ያድንሃል ተባባልን። መልአኩንም ልኮ ከሆነ ያዳነህ ማን ነው? እንዳትረሳ፣ ከቅድም ጀምሮ እያልን ያለ ነው እግዚአብሔር። አየህ የአዳኙን ክሬዲት መልአክ ሊወስድ አይችልም። እግዚአብሔር በመልአክም ያድንህ በምንም መንገድ ያድንህ። አዳኙ ማን ነው? እግዚአብሔር ነው። ኦኬ መልአኩ ራሱ ቢያድንህ እኮ ነው። መልአኩ ራሱ መጥቶ ቢያድንህ አዳኝ የሚባለው እግዚአብሔር ነው በእኛ ቤት። ኦኬ በራሱ አዳኝ የሚባለው ማን ነው? ክሬዲት የሚወስደው እግዚአብሔር ነው። ይኸው ልክ ዳዊት እንዳለው ማለት ነው። አየህ አይደለም? ቆይ አሁን እኮ ልሰማው አይደለ? ከእግዚአብሔር በሰጣቸው ጸጋ ያድናሉ። የኔን ሐሳብ ነው የማወራ አይደለም? ቆይ ቅድም ስላልክ ቆይ አሁን ደግሞ ልጠይቅ ነው። ከእግዚአብሔር በሰጣቸው ኃይል ያድናሉ አያድኑም? መላእክት መልስልኝ ዝም ብለህ ቆይ ተወው። በፍጹም ከእግዚአብሔር በተሰጣቸው ኃይል ያድናሉ አያድኑም ነው። መቀየር ስለሌለብን እየጻፍን ነው የምናወራው። ይጻፍ እኮ ነው የተባለው ወዳጄ። ምን ሆነ ነው እና ለምንድን ነው እኔ እንድጽፍ መጽሐፍ ምን ያደርግላል? ብራዘር በርታ እንጂ እንዴ ይጻፍ። ለምን በኋላ ላይ እንዳትዋሽ ማለት ነው። ይጻፍ እኔ እኮ ቅድም አሁንም ደግሞ ልበልልህ በቃ ልናገርልህ። አሁን እምነቴን ልጻፍልህ። ጻፍ በቃ አንተ ጻፍ። እስከዛ እኔ ላውራ፣ አንተ ጻፍ። ችግር የለውም እኔ ላውራ። ጻፍ፣ እኔ ላውራ፣ አንተ ጻፍ። አሁንም ቢሆን ደግሜ የምናገረው ምንድን ነው? መላእክት በራሳቸው ስልጣን አያድኑም። በቃ 100% እዘጋላለሁ። ከእግዚአብሔር ግን ባገኙት ኃይል ወይም ደግሞ ስልጣን ግን ያድናሉ። በቃ 100% ደግሞ በዚህ እዘጋላለሁ። አሁን ምንድነው የምንጸልየው? ወደ መልአኩ ስንጸልይ ከእግዚአብሔር የታዘዘ መልአክ ፈጥኖ ያድነናል ብለን ነው እንጂ ራሱ መልአኩ በራሱ ስልጣን ያድነናል ብለን አናምንም። በቃ አሁንም እኔ እዘጋላለሁ። 100% መልአኩ ከእግዚአብሔር ሳይታዘዝ ወይም ደግሞ ከእግዚአብሔር ስልጣን ምንም ስልጣን ሳያገኝ አያድነኝም። በቃ ጨረስኩ። ከዚህ ውጭ ላወራም አልችልም። እሺ ያው ይሄ ነው። አዎ እግዚአብሔር አዟቸው መላእክቶች መጥተው አንተን ካለህበት ምን ያደርጋሉ? ያድናሉ። ሲያድኑ ግን አዳኝ የሚባለው ማን ነው? እግዚአብሔር ነው። ይሄ እኔ እምነት ነው። አዳኝ የሚባለው ማን ነው? እግዚአብሔር ነው። አየህ ክሬዲት የሚሰጠው ለማን ነው? ለእግዚአብሔር ነው። ምክንያቱም እንድትድን የፈለገው ማን ነው? ፈላጊው ማን ነው? እግዚአብሔር ይባላል። ስለዚህ አሁን የምመካው ማ ላይ ነው? እግዚአብሔር ላይ ነው እኔ የምመካው። አዳኝ አለኝ ብዬ ሁሌ ሳስብ በልቤ ውስጥ ያለው አዳኝ ማን ነው? እግዚአብሔር ይባላል። ለምን? እግዚአብሔር በመላእክት ማዳን አንዱ መንገዱ ነው የእግዚአብሔር። ኦኬ በመላእክት ማዳን አንዱ መንገዱ ነው ማን? እግዚአብሔር። this one of its way ማለት ነው።
ኦኬ ሲፈልግ መልአኩን ሳይልክ ያለ መላእክት እግዚአብሔር ምን ያደርጋል? ያድናል። በቃ እሱን ማምንላለሁ። ያድናል። እኔም እቀበላለሁ፣ እጋራለሁ። አንድ ስለዚህ በማዳን ኮንቴክስት የሚወራው አዳኝ ተብሎ የሚነገረው ማን ነው? እግዚአብሔር ነው። በቃ እግዚአብሔር ነው። እኔም እኮ አምናለሁ እግዚአብሔር አይደለም። ላሳየህ አንተ እንዳልሆንክ ላሳየህ። አንተ እንደዛ ያልካችሁ ይሄው ቆይ ላሳየህ። አሁን ይኸውልህ ዳኒ አሁን የጻፍከውም ያወራው በደንብ ሁሉ ይመቸኛል። በቃ እኔ እንደማታምን ላሳየህ እኮ እሱ ካመንክማ ደስ ይለኛል፣ ግን እንደማታምን ላሳየህ። ጎንደሬ ይሄው እንደማታምን ላሳየህ። ለምሳሌ ዛሬ ኦርቶዶክሳውያን ለገብርኤል ይሳላሉ አይሳሉም? አሁን ስለ ድነት እናወራ ወይስ ስለ ስለት ደግሞ ወሬ ወሰድከኝ? ደግሞ ተመለስከኝ። አሁን ባካረክ ደግሞ ይሳላሉ ወይስ አይሳሉም? ጎንደር ሽፍት እያረክ ነው። ይሳላሉ ወይስ እያረክ ነው? አሁን ስለ ስለት አይደለም እናወራ። አሁን መላክ ያድናል አድኑም ነው። ገብርኤልን ዛሬ አይደለም። ቆይዳና ገብርኤልን እርስ አለቅም እኔ እርስ ስለማለቅም ይሄንን እኮ ነው እየጠየቅኩ ያለሁት። ዛሬ ሁለት ችግር እኔ አይደለም መጀመሪያ አሁን ስለ መሬት ስለማዳን ነው የምናወራው። ስለ ስለት አይደለም የምናወራው። ይሄው ችግር የለም ብራዘር፣ ችግር የለም። ይሄው ሁለት ችግረኞች አሉ። ከችግራቸው መውጣት ፈልገን ሁለቱንም ምን አልከን? ሁለቱም ያድናሉ አልከን። ይድናሉ ነው ያድናሉ ነው። እግዚአብሔርም ያድናል፣ መልአኩም ያድናቸዋል። አየው፣ ስህተቱ እሱ ነው። ለምን መልአኩ ብቻውን አሁን አንዱ ወደ እግዚአብሔር ነው የጮኸው፣ አንዱ ወደ መልአክ ነው የጮኸው። ከሁለቱ አዳኝ ማን ነው ካልክ ወደ እግዚአብሔር የጮኸው እግዚአብሔር መልአኩን ከፈለገ ልኮ ያድነዋል፣ ወይ ደግሞ ራሱ እግዚአብሔር ያድነዋል። ለምን? አዳኝ ስለሆነ በባህሪው። ኦኬ። ወደ መልአክ ግን የጮኸ ሰው ወደ መልአክ ስለጮኸ ሊድን አይችልም። ስህተት ነው ይሄ። ለምን? ወደ መልአክ በባህሪው አዳኝ ስላልሆነ። ኦኬ። አዳኝ እንዲወጣ እግዚአብሔር ካላዘዘው መልአኩ ሄዶ እንዲረዳ ካልታዘዘ በስተቀር መልአክ ከስፍራቸው ነቅነቅ ስለማይሉ ማለት ነው። ለምን? መላእክት ሁልጊዜ ምንድን ናቸው? አገልጋይ ናቸው። የማን? የእግዚአብሔር አገልጋይ ናቸው። አየህ፣ ጉዳያቸው ከእግዚአብሔር ጋር ነው የሚገናኘው። እግዚአብሔር ካላከው በስተቀር ዳኒ ያለብህ ችግር በጣም ብዙ ችግር አለብህ። እኔ ማለት አሁን በቀን ለማውራት ምን አይመስለኝም። በቃ ሰዎችን ጀጅ ለማድረግ ነው እንጂ በቃ ትክክለኛ ቀና መንገድ ለማውራት አይመስለኝም የምታወራው ነገር። እንዴ እኔ የእግዚአብሔር አገልጋዮች አይደሉም ብያለሁ። እንዴ ለምንድን ነው እንደዛ ለምታወራው? ይሄው አይደሉም ያለው የእግዚአብሔር አገልጋይ አይደሉም። አሁን አንተ ወደ ኋላ ማውራት አሁን ዝም ብለህ ጀጅ ማድረግ ነው የፈለግከው እንጂ እኔ መላእክት የእግዚአብሔር አገልጋዮች አይደሉም ብዬ አላልኩም። ናቸው። በቃ 100% እነግርሃለሁ። አሁን እርግጠኛ አገልጋይ ናቸው፣ የእግዚአብሔር አገልጋይ ናቸው። እሺ፣ አንድ ሰው ወደ ጌታ ነው የሚጮኸው። ለምሳሌ አንድ ሰው ባሪያን አገልጋዮችና ጌታ አለ። ኦኬ፣ ጌታና አገልጋይ አለ። አንድ ችግረኛ መጥቶ ወደ አገልጋዮቹ ነው የሚጮኸው ወይስ ወደ ጌታ ነው የሚጮኸው? በጣም ጥሩ። የሚጮኸው ወደ ጌታ ነው። አንተ ግን ወደ ባሪያው የሚጮኸ ሰው ይድናል እያልከን ያለው። በጣም ጥሩ። ብለሃል። ጊዜ አልሰጠኝም መሰለህ። ቆይ ዳኒ፣ አንድ የሚውት አልቀይረውም። አንድ ቆይ፣ ሁለቱም ያድናሉ። ለምን? ሁለቱም ያድናሉ አትግባብኝ እኮ ቆይ፣ አንዴ አልቀየርኩም ስትል ሁለቱም ያድናሉ እያልከን ነው ወይ? ያለው እኮ ቆይ፣ አንዴ ላብራራ እኮ ነው። አንዴ ቆይ፣ አሁን ታብራራው እንድንሰማ እኔ ልመልሰው ዳኒ ብለሃል። የቀደሙን አልቀየርክም ማለት ሁለቱም ያድናሉ ብለሃል። እኔ ልመልሰው ዳኒሻ፣ በቃ ጥሩ አብራራው። እኔ ላብራራ። ሁለቱም ያድናሉ ብለህ አይ ቆይ፣ ጎንደሬው አብራራ። ሁለቱም ያድናሉ ብሎ እሱ ሊያብራራ ነው። በጣም ጥሩ። እኔ እኮ አሁንም ሁለቱም ይድናሉ ብያለሁ። ግን ያ ሰው ወደ መልአኩ የሚጸልይ ወይም ደግሞ ወደ መልአኩ ይጮኸው መልአኩ የሚሰማው ግን ማን ነው? ከእግዚአብሔር። ቅድም ብለናል አይደለ? ስናወራ ከእግዚአብሔር ባገኘው ኃይል ወይም ደግሞ ከእግዚአብሔር ባገኘው ጸጋ ያድናሉ ብላል አይደለ? ስለዚህ ከእግዚአብሔር ባገኘው ኃይል ነው የሚያድኑት። ሌሎች ተናገሩ አላለም? ቅድም እግዚአብሔር ባገኙት ኃይል ያድናሉ አላለም? ይሹልቅ አንዴ ተናገር። ምንም የኛ ብትሆንም ተናገር። እሱማ ወዳጅ መልእክተኛ እግዚአብሔር ሲልካቸውማ በቃ ዳኒ ቻው። በቃ ከሹልቅ አጋብሮ በቃ ተው። አልተስማማንም ከኔ ጋር መዳረቅም አልፈለኩም። አይዞህ ወዳጅ፣ እንደሱ ነው የሚሻለው። አየህ፣ እንደሱ ነው የሚሻለው። እንትን ነው ምን መሰለህ፣ ይኸውልህ እኔ ማውራት የምፈልገው ሰዎቹ ሐቅ አቋን ነው። በቃ
ያልከውን አይ እኔ አላልኩም ብለህ ተፈተህ እንዴት ላወራ እችላለሁ? እምነቴን እኮ ጠይቀኛለህ። ይኸው ጽፍልሃለሁ። እኔ የሚዋሽ ሰው በተፈጥሮ አልወድም። ለምን እንዋሻለን? እምነታችን ለምን አስወስደው? አንዋሽም እኮ ብራዘር። ይኸው ቅድም ከእግዚአብሔር ባገኝ ቆይ ስማኝ፣ አሁን ጠይቀህ ጥያቄ እሺ ጠይቀኝ። ከእግዚአብሔር ባገኙት ኃይል መልእክት ያድናሉ ብለሃል አላልክም? አየህ እግዚአብሔር አንተን እንዲያድኑ ሲፈልግ እግዚአብሔር እኮ አንቺ ብቻ መልስልኝ። ዝም ብለህ አሁን ጥያቄ የስ ኦር ነው ብለህ መልስልኝ። ልጻፍልህ? ቆይ አይደለም ልጽፍልህ አልፈልግም። ቆይ አስጻፍልኝ እንዴ! ለምንስ አልፈልግም ልጽፈው? ኧረ በስመ አብ! አይ በቃ እኔ ውሸት ነገር በጣም ከማልወዳቸው ነገሮች ሁሉ ሰው ያለውን የሚዋሽብኝ ሰው በጣም ያስጠላኝ። የምር ይጻፈው፣ ችግር የለውም ጎንደሬው ይጻፈው፣ ችግር የለውም። በቃ አውሩ ከአንተ ጋር በቃ አውሩ። እኔ ሚዩት ላድርግ በቃ፣ ምክንያቱም አልስማማንም። ቁጭ በልና ትገባለህ። እሺ ቁጭ በልና ትገባለህ። አትውጣ ግን ጎንደሬው። አይ የዋሽ ስለሆነ ብዬ እኮ ነው። ከእግዚአብሔር ባገኙት ኃይል ያድናሉ ካለ በኋላ አያድኑም ብሎ እንዴት አሁን ይሙግተኛል? ችግር የለውም ጎንደሬው። አንዴ በቃ ሚዩት አድርግና ቁጭ በል። ደግሞ ትንሽ እንትን እንበልና ከዛ ደግሞ ትገባለህ። ብዙ ማነሳቸው ርዕሶች ስላሉ ቀጣዮችም ስላሉ እስቲ በእነሱ ላይም ደግሞ እንወያያለን። ይኸው መልስ ይኸው መላእክት በደምብ ስማ። ለመላእክት በመላእክት አንተን ማዳን ከፈለገ እግዚአብሔር ኃይልን ይሰጣቸዋል። በራሳቸው ግን አዳኝ አይደሉም። ማን ነው? ቆይ አንዴ ሚዩት አድርግሽ በቃ አንዴ። አየህ አሁን እነሱ ጋር የሚቀመጥ በፈለጉት ቀን እየመጡ የሚያድኑ መላእክቶች የሉ። ኦኬ በፈለጉበት ቀን እየመጡ የሚያድኑ መላእክቶች የሉ። ለምን? የማድረግ አቅም ሳይሆን ትዕዛዝ ይፈልጋሉ መላእክቶች። ማስረጃ እነሱ ጋር የተቀመጠ አንተ እነሱ ጋር እየጮክ አንተ እነሱ ጋር ጸሎት ልመና እያቀረብክ አንተን በፈለጉበት ቀን የሚያድኑበት አቅምና ጉልበት የላቸው። የእግዚአብሔር ቃል ይኸው ያመጣው ጥቅስ ማስረጃ አለ። ይኸው ያመጣው ጥቅስ ላይ ይኸው እዚሁ ጋር ቆመን ነው። እግዚአብሔርን ፈለግኩት መለሰልኝም ይላል። እግዚአብሔር አንተን ማዳን ሲፈልግ መልአክ ሊልክ ይችላል፣ ሲፈልግ አህያ ሊልክ ይችላል፣ ሲፈልግ አሳ ነባሪም ሊልክ ይችላል። ማን ሲፈልግ? እግዚአብሔር ሲፈልግ። እግዚአብሔር ሲፈልግ አህያንም ተጠቅሞ ይታደጋል፣ መልአኩንም ልኮ ሊታደግ ይችላል። ሲፈልግ ደግሞ አሳ ነባሪንም እግዚአብሔር ያዘጋጅልሃል። ማን? በመከራ ሁሉ የሚያድንህ እግዚአብሔር። አዳኙ ማን ነው? አሁንም እግዚአብሔር ነው ያለው። ስለዚህ አህያ ከሞት ስለታደገች አህያዬ አዳኜ ናት አትልም። አዳኜ ናት አትልም። ያቺ አህያ እኮ መታ እግዚአብሔርን እኮ ምን አድርጋለች? አገልግላለች። አገልግላለች። እግዚአብሔር አህያዋን ተጠቅሟል። አዎ ምንም ጥያቄ የለውም። አንተን ግን የታደገህ ማን ነው ካልክ እግዚአብሔር ነው። አሳ ነባሪን እግዚአብሔር ተጠቅሟል። አዎ እግዚአብሔር የተጠቀመው ማንን ነው? አሳ ነባሪው ነው። አሳ ነባሪውን ስለተጠቀመ አሳ ነባሪ አዳኝ አይባልም። አሳ ነባሪው አይደለም ያዳነ። እግዚአብሔር በበረዶ እግዚአብሔር ሲፈልግ በበረዶ እኮ ይዋጋል አይደል? በበረዶ እግዚአብሔር ሲዋጋ በረዶ መጥቶ ጠላትን ስላጠፋልህ በረዶ አዳኜ በረዶ አትሎም። እግዚአብሔር እኮ ጠላትን የመታው በምንድን ነው? በበረዶ እኮ ነው። በበረዶ መጥቶ አጥፍቶልሃል። ምን አዳኜ በረዶ ብለህ ትዘምራለህ? አትዘምርም። ለምንድነው አትዘምረው? እግዚአብሔር ሲፈልግ አንተን ለማዳን በረዶ ሊጠቀም ይችላል፣ አህያ ሊጠቀም ይችላል፣ ድንጋይ ሊጠቀም ይችላል። እግዚአብሔር ደግሞ ጸጥ ባለ በምንም ማለት ነው በጸጥታ ውስጥ ተዋግቶ አንተን ነፃ ሊያወጣ ይችላል። ስለዚህ አዳኝ ማን ነው የሚባለው? እግዚአብሔር። ስለዚህ እንትና ልክ አልነበረም ማለት ነው። ዳዊት ልክ አይደለም ማለት ወይ የሆነ ያልገባኝ ነገር አለ ማለት ነው ወይስ እንዴት ነው? ያልገባው ዳዊት ትክክል አልነበረም ማለት ነው። የተናገረው ንግግር መላእክቱ ያልገባህማ አንተ ነህ ወዳጄ። መልአኩን አዳኝ አላለም እኮ ወዳጄ። አንተን አዳኝ እያልክ እየጠራ ያለው እግዚአብሔር ያድናል እኮ ነው የሚለው ዳኒሻ ወዳጄ እኮ አዳኙ ለዳዊት ማን ነው? መልአኩ እኮ አይደለም። መልአኩን እኮ አይደለም አዳኝ ያለው። አዳኙማ እግዚአብሔር ነው። መልአኩ እኮ ነው የሚለው ዳኒሻ። መልአኩ ያድናል እኮ ነው የሚለው። መልአኩን ልኮ ነው የሚያድንህ ብራዘር። መልአኩን ልኮ ስላዳነ
በሚፈሩት ነው ለዛውም የሚለው ራሱ ኦፍኮርስ እግዚአብሔርን ካልፈራማ መልአኩ አንተ ዙሪያ ምን ይሰራል? ሊቀስፍ ካልመጣ በስተቀር አንተ እግዚአብሔርን ደፍረ እግዚአብሔርን ንቀ መልአክን ስላከበር በአንተ እንደውም እግዚአብሔርን የሚፈራ ሰው መልአኩን ይፈራል ማለት ነው። አሁን እየተናገርክ ያለው አንተ አልክ፣ እሱ አንተ አልክ። ሰዎች እግዚአብሔርን ንቀው መላእክትን ማምለክ መልአክን ማክበር ልክ አሁን እንደምታደርገው ሊያደርጉ ይችላሉ። አየህ፣ የመላእክት አምልኮ የሚባል አለ። እግዚአብሔር ተንቆ ማለት ነው። ሰዎች ከእግዚአብሔር ይልቅ መልአክን ወደው በመላእክት ፍቅር አብደው ማለት ነው። አሁን ልክ እንደምናየው ብራዘር፣ በቤታችሁ እንደምናየው የቤተ ክርስቲያን እንትን አይደለም ይሄ ወንድሜ ነው ብራዘር። ዛሬ ማን ነገሰ? ገብርኤል አይደል የነገሰው ብራዘር። ዛሬ እኮ ገብርኤል እኮ ነው ያነገሰው። የነገሰ እግዚአብሔር አይደል? ማከበረ ገብርኤል ነገሰ፣ ማከበረ ገብርኤል ነገሰ፣ ማከበረ እግዚአብሔር ከበረ። አይታል ገብርኤል ነግሶ እግዚአብሔር አንተ ነህ እንደዛ የምትረዳው እኮ ወንድም። ማስረጃ አስተ ከእግዚአብሔር ቃል ውስጥ መላእክቶችን እናንተ እንደምታነግሷቸው ያነገሰ ሰው ሲስተም አንድ ሰው ብራዘር አንድ ያነገሰ አሁን ኦርቶዶክስ እንደምታደርገው ቤተክርስቲያን ውስጥ እንደሚካሄደው የመላእክት አምልኮ በብሉይ ኪዳንም በአዲስ ኪዳን የለም። ለምን ያልሆነ ነገር አምልኮ ተደርጎ አያውቅም። ማስረጃ ካለ ማስረጃ ስትቀበል ከዚህ በላይ ዛሬ በቤተክርስቲያን አምልኮ ልደትም አምልኮ ነው እያልክ ነው። ማነገሰ ብራዘር፣ ማነገሰ ዛሬ በቤተክርስቲያን ውስጥ ገብርኤል ቅዱስ ገብርኤል። አየህ፣ በቅዱሳን ህይወት ውስጥ የነገሰ ገብርኤል ካለ በእግዚአብሔር ቃል ውስጥ ያሳይ። ጳውሎስ የቱ ጋር ነው ገብርኤልን ያነገሰው? ጴጥሮስ የቱ ጋር ነው ገብርኤልን ያነገሰው? አንተ አሳየን ብራዘር። ገብርኤል መቼ ሳውና ላይ የተገለጠላችሁ? ማርያም የቱ ጋር ነው ገብርኤልን ያነገሰችው? የቱ ጋር ነው? ዮሐንስ የቱ ጋር ነው ገብርኤልን ያነገሰው? ከዚህ በላይ የመላእክት አምልኮ የለም። ባይዘው ዕለቱን ማሰብ አምልኮ ነው። ትዘምራለህ ለገብርኤል። ዛሬ ሰዎች ይሳላሉ። ስለትን ተስላት መዝሙር ችግር አለው እያልከኝ ነው? ለገብርኤል ተስላት አታውቅም ወይ? አውቃለሁ። ድብና አድርጌ ሰው ለጠንቋይ የሚሳል የለ እንኳን ለቅዱስ ገብርኤል። አየህ፣ አዎ ጠንቋዩን አየህ። ለጠንቋዩ ሲሳሉ የጠንቋዩ ጌታ ማን ነው? ሰይጣን። ለገብርኤል ከተሳልክ ጌታክ ማን ነው? ገብርኤል። እግዚአብሔር ወንድሜ፣ ብራዘር ያልሆነ ነገር የአንተን እምነት ከሆነ ትችላለሽ እንዴ? ይሄ ለገብርኤል የተሳለ ሰው አሁን የጻፍከው የአንተን ሀሳብ ነው የጻፍከው። ለመላእክት የተሳለ ሰው ሁለተኛ ላይ ጻፍከው። ለመላእክት የተሳለ ሰው ከእግዚአብሔር ቃል አሳየን ብራዘር። ለመላእክት የተሳለ ሰው እኔ አንተ እርዳኝ ብሎ ለመላእክት የተሳለ ሰው ከእግዚአብሔር ቃል አንተ እያልክ ያለው ምልጃ አይፈጽሙም ነው እያልክ ያለው አይደለ? የተሳለ ለመላእክት የተሳለ ሰው ማስረጃ ምልጃ የላቸውም ነው እያልከኝ ያለው አይደል? ማለት አትደባልቅ። ለመላእክት የተሳለ ሰው ማስረጃ አንተ እንደ እያንዳንዱ ነገር ይጻፋል እንደ መጽሐፍ ቅዱስ ላይ። ስለዚህ አልተጻፈም በላ። አየህ፣ እንግባባለን። አልተጻፈም ስትለኝ እንደ ተጻፈ ሰው ግን አትኑር። አየህ፣ አልተጻፈም ካልከኝ እንግባባለን። ድምፅ ራቀ። እኔ አልጠየቅም፣ እጠይቃለሁ ብቻ ካልክ እሱ ሌላ ነገር ነው። ወዳጅ እስካሁን እኮ ጠይቀኝ ያስረዳው እኮ ነው ያለሁት። ለገብርኤል አሁን እሺ፣ አስረዳኝ እኮ ይሄንን አስረዳኝ። ገብቶኛል። ጥያቄ ነው ባትደግምልኝ እሱ ላይ ነው ያለሁት። አሁን ከሱ ውጭ አይደለሁም። ለገብርኤል ስዕለት ተብሎ የተጻፈ አሳየኝ ማስረጃ ነው ያልኩህ አይደለ? አንተ ልደትን አክብር ተብሎ መጽሐፍ ቅዱስ ላይ የተጻፈ ማስረጃ አለ? የለህም። ልክ ነኝ አይደለ? እኔ ፈልገህ የምታደርገው ነገር ነው። ተምታቶባል ብራዘር። ልደት ማለት መንፈሳዊ አይደለም። ልደት ሲፈልግ የሚቀር ሲፈልግ የምታደርገው እግዚአብሔር ባለማድረግህም በማድረግህም እንደሱም ከሆነ እኮ ቆይ ሀሳብን ተረድቼዋለሁ። በቃ ልደት መንፈሳዊ አይደለም። ልጨርስ እሷን ልታብራራልኝ መስሎኝ። ልጨርስ ብራዘር፣ ልጨርስ ወዳጄ። አየህ፣ ምንም የሚገናኝ ነገር የለውም ከመንፈሳዊ ህይወት ጋር። የጠየቅን ስለትን ስለማቅረብ ነው። መጽሐፍ ቅዱስ ሰዎች ስለትን የሚያቀርቡት ለማን ነው ካልክ፣ ባለቤት አለው። ስለት የሚቀርብለት ባለቤት አለው። ያ ባለቤት እግዚአብሔር ይባላል። ኦኬ፣
መጽሐፍ ቅዱስ ውስጥ ስለትን የሚቀበል ባለቤት አለ። ጸሎት ልመናን የሚቀርብለት ባለቤት አለ፣ እግዚአብሔር ይባላል። ይህንን እግዚአብሔርን ትታችሁ እናንተ ለፍጡር አልተውንም። ይኸው እሺ፣ ካልተው እየዋሸ ነው። ትታችሁ ስትል እየዋሸ ነው። ካልተው ለፍጡር ከእግዚአብሔር ቃል ውስጥ ለፍጡር አንተ እንደምታደርገው ለመላእክትም ለቅዱሳንም ስለትን ያቀረበ ሰው አሳይ። አንተ በተጻፈ ሁሉ ትሄዳለህ። እየነገርኩህ እኮ ነው። ና ስጠኝ ብራዘር፣ ትሄዳለህ። መጽሐፍ ቅዱስ ላይ ያለን የማስረጃ ላምጣብህ ብራዘር። አይዞ ወዳጄ፣ የለኝም አልተጻፈም ስትል መለስክልኝ ማለት ነው። አለቅ። ከዛ ውጭ ግን መልስ እንዳለው ሰው አትኖር። መጽሐፍ ቅዱስ በነገራችን ላይ መጽሐፍ ቅዱስ ከዚህ በፊት ርዕስ አትቀይር። እያወራን እዚሁ ላይ ነኝ። አሁን ላነሳልኝ ሀሳብ ነው። ርዕስ አልቀየርኩም። እያስረዳሁ ነው። መረዳት ካልፈለክ ልክ ነህ። አልረዳም መብት ነው። አሁንም ችግር የለም እኮ እሱን እኮ ላስረዳ ነው። እኔ አሁን መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ መጨረሻ ጊዜ ብዙ ነው የተጻፈው። ብዙ ነገሮች አሉ። አሁን ይሄም የእግዚአብሔር መልአክ አዳኝነቱን ራሱ ካወቅኩት 1 ዓመት አይሆነኝም። ገብቷል። ይሄ ቅድም ያነሳውልን የዳዊትን መዝሙር 33 ከቁጥር 7 ማለት ነው። ስለዚህ ማስረጃውን ያገኘሁለት ልሰጥም እችላለሁ። ችግር የለው። እኔ ምንም የሚያሳፍረኝ ነገር የለም። በማደርገው ነገር አላፍርም። አስተምረኸኝ ግን አንተ እንደ አንድ ክርስቲያን አስተምረኸኝ፣ ለምሳሌ ይህን ስለት ማድረግ የለብም ለቅዱሱ መልአክ የሚል ተጨባጭ የሆነ ማስረጃ ብትሰጠኝ ይቀበላሉ። ማስረጃ ግን ሳትሰጠኝ እዚህ ጋር እንደዚህ ብትለኝ ትንሽ ይከብደኛል። ትንሽ ሳይሆን ብዙ ይከብደኛል። ማስረጃ ያስፈልገዋል። አንተም እዚህ ጋር ስለት ማስገባት የለብም። ለምን? መልካም ነገር ነው ስለት ማስገባት። እኔ እንደዛ ነው ማምነው። ስለዚህ ይሄንን ነገር አንተ ስትለኝ ይሄ ነገር መልካም አይደለም ተገቢ አይደለም ስትለኝ በማስረጃ ቢሆን ደስ ይለኛል። ማስረጃው ደግሞ ዝም ብሎ መዞር መሽከርከር ሳይሆን ትክክለኛ የሆነ ማስረጃ ነው። አሁን ቅድም ሰጥቻለሁ፣ የእግዚአብሔር መልአክ ያድናል የሚል ማስረጃ ሰጥቻለሁ። ግልጽና ግልጽ የሆነ ነው የሰጠው። ልክ እንደሱ አይነት ማስረጃ ብትሰጠኝ እኔ እቀበላለሁ። እውነትን አልሸሽም መቼም ቢሆን። ይሄ ነው ሀሳቤ። ምንድነው ችግሩ? እኔ ለማምነው እምነት ዳኒ አንተ ማስረጃ አቅርብ እያልከኝ ያለው ማን? እኔ ለተናገርከኝ ንግግር ማስረጃ ስጠኝ ያልኩህ። ስታወራ ሰማሁ አይደል? ወዳጅ ኦኬ፣ እኔ ነኝ የጠየቅኩህ። ኦኬ፣ ባወራሁት ላይ አውራ። ባወራሁ ላይ ነው እያወራሁኝ ያለሁት። የጠየቅኩህ ላይ እኮ ስለት ማስገባት የለብም የሚል ማስረጃ መስጠት አለብን ያልኩት። የጠየቅኩህ ላይ እኮ ነው እያወራ ያለው። ኦኬ፣ አፋፌን አትበለኛ፣ አፋፌን አትበለኛ። ዳንኤል እየተማማርን አይደል እንዴ? አንተ ነህ እየገባ ያለኸው ብራዘር። አንተ ስታወራ እኔ ምንም አላልኩም። የፈለግከውን ስትቀባጠር ማለት ነው ብራዘር። አረ እንደዚህ ስትቀባጠር አትበለኝ ዳኒ። እኔም እንደዚህ ክብረ ነክ ነገሮችን እኮ አልተናገርኩም፣ አልናገርም። ዳኒ ለምን እንደዚህ ትለኛለህ? ግን አስተምረኝ፣ እንደ እግዚአብሔር እንደ ሐሳብና እንደ እግዚአብሔር ቃል አስተምረኝ። መማር እፈልጋለሁ፣ እውነተኛ ትምህርት ከሆነ ነው ያልኩት። አሁን እንደዚህ አትበለኝ፣ የሆነ ክብረ ነክ የሆነ እንደዚህ አይነት ነገሮችን አትናገረኝ። በደንብ አስተምረኝ፣ እማራለሁ። ምን ችግር አለው? እየተማማርን እንሄዳለን። የእግዚአብሔር ፍቃዱም ይሄ አይደለም። መች ጨረስክ? አዎ። እሺ፣ ስታወራ ባይዘው በጣም ዝም ነው ያልኩት። ያልተነሱ ሀሳቦች፣ ያልተወሩ ሀሳቦች ላይ ነው ያወራው። መቃባጠር ያልኩት እሱን ነው። አይም ሶሪ፣ በሌላ ነገር ከወሰድከው ሌላ ነገር ካወራ ከተሰማ ማለት ነው እንዲሰማ አልፈልግም። ወንድሜ ነህ፣ በጌታ ቃል ልንነጋገር ልንወያይ ነው የተሰባሰብነው። ሌላ ምንም አጀንዳ የለኝም። አንተን የማሸማቀቅም ምንም የማናደድም ሀሳብ የለኝም። ግን የተነሳ ነው ሀሳብ ምንድን ነው በደንብ እንድታስተውለው የጠየቁ መጽሐፍ ቅዱስ ውስጥ ለፍጡር የተሳለ አለ ወይ አልኩ። ኦኬ፣ የጥያቄ ነው የጠየቁ። አይ አንተ አሳየኝ አልከኝ። እኔ ለአንተ እምነት እንዴት አሳይሃለሁ? ጥያቄው ስለዚህ ነው። ኦኬ፣ ለፍጡር ስለት አይቀርብም። በእግዚአብሔር ቃል ውስጥ ሰዎች ይሳሉ የነበሩት ለማን ነው? ለእግዚአብሔር ነው፣ ወደ እግዚአብሔር ነው። ኦኬ፣ ስለት የሚቀርበው ወደ እግዚአብሔር ነው። ስለት ተገናኝቶ የሚገናኘው ከማን ጋር ነው? ከእግዚአብሔር ጋር ነው። እዚህ ሰዎች ጸሎታቸውን ልመናቸውን አድርግልን ብለው የሚማጸኑት ማንን ነው? እግዚአብሔርን ነው፣ ፍጡሩን አይደለም። ስለዚህ ላደረገላቸው ነው ምን የሚያደርጉት? ለዛ ለጸሎታቸው ምላሽ ነው የሚሰጡት። ለምሳሌ መጽሐፍ ቅዱስ ወደ ማን ነው ጩህ፣ ወደ ማን ነው ጸልዩ ብሎ የሚናገረው ካልክ የእግዚአብሔርን ቃል መጽሐፍ ቅዱስ መሰረት አድርገን በማስረጃ ብናወራ ጥሩ ስለሆነ ማለት ነው። ወደ እግዚአብሔር ነው የሚለው፣ ወደ እግዚአብሔር ነው የሚለው። በቃ አየህ፣ ጩኸትን የሚሰማ ማን ነው? እግዚአብሔር ብቻ ነው። ብቻ የሚል አታመጣልኝማ።
ካመጣህልኝ አምጣልኝ። እንደሱ የሚል ካለ ብቻ የሚሰማ እግዚአብሔር ብቻ እፈልገዋለሁ ይህን ቃል። ስማኝ፣ ከእግዚአብሔር ውጭ ጩኸትን የሚሰማ ተብሎ የተጻፈ የለም። የእግዚአብሔር ቃል ውስጥ ከእግዚአብሔር ውጭ ጩኸትን፣ ልመናን፣ ጸሎትን የሚሰማ አለ ተብሎ የተነገረ የለም። ከሌለ እግዚአብሔር ምንድን ነው ማለት ነው? መልአክ ግን አለ። ጩኸትን የሰውን ችግር የሰማ መልአክ አለ። ማስረጃ አለኝ። ማስረጃ አለኝ። ዳኒሻ ስሜታዊ እኮ ልጨርስና ከዛ ማስረጃን ታሳይኛል። አይ የለም ብለህ ጨርሰዋልና እዚህ ጋር እየተራረመን ብንሄድ ጥሩ ነው ብዬ ነው። እሺ እንደሱ አይነት መጫወቻውን የፈለግከው እሺ፣ ማስረጃ እስኪ አየህ። እኔ አሁን አንተ ጣልቃ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ዘካርያስ ቁጥር 12 ማን ነበር ወደ መልአኩ የጮኸው? ዘካርያስ ነው። ማን ኖ ጩኸትን የሰማ መልአክ ማን ነው ወደ መልአኩ የጮኸው? ወዳጅ እኔ እኮ ተረዳኛ። የማን ጩኸት መልአኩ የሰማው? የከተማን የጽዮንን ከተማዋ ወደ መልአኩ የእስራኤልን የከተማን ጩኸት እግዚአብሔርም የተቆጣትን ከተማ ያቺን ከተማ ስለዛች ከተማ ነው ወደ እግዚአብሔር ዘንድ ሄዶ ጥያቄ የጠየኩ ወደ መልአኩ የጮኸ ወደ መልአኩ ጩኸትን ያቀረበ መልአኩ እርዳን አግዘን ብሎ ወደ መልአኩ የተማጸነ ማን ነው? እሱ ነው ያወራለ ነው። እሺ እሱ ላይ ማስረጃ የለኝም። የለም ለዚህ ነው ማስረጃ የለኝም ነው ያልኩት። መጽሐፍ ቅዱስ ላይ የለም ሳይሆን ግን ጩኸቱን ስለ ጩኸቱ ይናገራል። ከሌለ ቅድም ያቋረጥከኝ ልጨርስ። አየህ መጽሐፍ ቅዱስ ውስጥ ጩኸት፣ ልመና፣ ጸሎትን የሚሰማ ማን ነው? እግዚአብሔር ብቻ ነው። ወደሱ ጩኸትን የሚቀርበው ብቻ ነው የሚለውን ደግሞ ማስረጃ የለም። ዳኒሻ ከእግዚአብሔር ውጭ አለ እኮ መጽሐፍ ቅዱስ ላይ ካለ ማስረጃ ውስጥ ከእግዚአብሔር ብቻ ነው የሚለው። ከእግዚአብሔር የለም። እኔ ያነበብኩት ከእግዚአብሔር ውጭ የለም። አንተ አለኝ የምትል ከሆነ ግን አንተ ማስረጃ ካለ አንተ ወደ ማርያምም ጩህ፣ ወደ ገብርኤልም ጩህ ያለበት የእግዚአብሔር ቃል ካለ አንተ። መጽሐፍ ቅዱስ የሚያስተምረን በብሉይ ኪዳንም በአዲስ ኪዳንም ወደ እግዚአብሔር ጩህ ነው የሚለው። እሱ ልክ ነው። ወደ እግዚአብሔር ጩህ ነው። ከእግዚአብሔር ውጭ ካለ ንገረኝ። ለማን ተብሏል? ካለ እኮ መንገድ ነው። ከሌለ ግን ወደ እግዚአብሔር ብቻ ጩህ የሚል አላለማ ብራዘር። ወደ ሌላ ጩህ አላለ። መጽሐፍ ቅዱስ የሚናገረው ወደ እግዚአብሔር ብቻ ነው እንድንጮህ የሚያሳየን። ሌላ ቦታ ጩህ ካለ አንተ ብራዘር። ከሌለ ግን ያለውን ማመን አለብን። ያለው እግዚአብሔር በሚፈሩት ሰዎች ዙሪያ ላይ ይሰፍራል ካለ መፍራት እንዳለብህ ያሳያል። ወዳጅ አሁን አትቀላቀል። እያወራን ያለነው ጸሎትና ልመና። ለምን ቀላቀላለሁ? እዚሁ ላይ ነው እያወራሁ ያለሁት እኮ ስለያወራሁ ያለው ነገር ነው። ወደ እግዚአብሔር ጸሎትና ልመና አቀርብ ነው የሚለው የእግዚአብሔር ቃል። ከዛ ውጭ የለም። ወደ መላእክት አቀርብ የሚል የለም። አለ ዳኒ 33:7 ራሱ ያንን ነው የሚያሳየው። 33:7 እሺ የቅድሙ የእግዚአብሔር መልአክ ያድናቸዋል የሚለው ማለት ነው። በሚፈሩት ሰዎች ዙሪያ ላይ ካለ ወደ መልአክ ማብራሪያው ልስጣ ወደ መልአክ ጮህ አሳይ ብራስ ከዚያ ማለት ነው እንሄዳለን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ላይ ይሰፍራል አይታል። ለዛ ነው መልአክ የጮኸ አንጣ ብራስ ሲደክም ጥቅስ መሰረት በማድረግ ወደ መልአክ የጮኸ አምጣ ነው ያልኩህ ብራዘር። ወደ መልአክ ጮህ። ይሄን ጥቅስ መሰረት በማድረግ ነው የምንጮኸው ወደ መልአኩ። እዚህ ጋማ ጮህ የሚለው ጥቅሱ መሰረት ካረከማ የእግዚአብሔርን ቃል መሰረት የሚያደርግ ሰው ወደ ማን ነው የሚጮኸው? 7 አይደለም 7 ላይ ወደ መልአክ ጮሁ የሚል የለም። እግዚአብሔርን በሚፈሩ ዙሪያ ላይ መላእክት እንደሚሰፍሩ ነው የሚናገረው። ወደ መልአክ ወደ እነሱ ጮክ ማለት እኮ ዞሮ ያው ወደ እግዚአብሔር ጮክ ማለት ጮክ አይልም። አየህ የለም ወደ እግዚአብሔር ጮሁ ነው የሚለው መጽሐፍ አለ። ማስረጃ አለኝ። ይኸው እግዚአብሔርን ፈለግኩኝ። አየህ አሁን መልአክን ፈለግኩ የሚል የለም። ካለ አንጣ ካለ መምጣት እኮ ነው። 37:7 ላይ የለም። እሺ ሌላ ጥቅስ አለ። እግዚአብሔር ቃል ጋር ባይዘው እላ አትገባ ብራዘር። እኛ አሁን እየተከራከርን ያለነው ለእግዚአብሔር፣ እናንተ የምትከራከሩት ለፍጡር። በጣም እኮ ነው የሚገርመው። እኔ አልተከራከርኩም፣ ተማማርኩ እንጂ አንተ እየተከራከርክ ሊሆን ይችላል። እኔ ግን እየተማማርኩ እንማማርሽ አሳየው። ክርክር መልካም ነገር ስላለው አንተ ብራዘር ችግር እናንተን የሚቀበል እኔን ይቀበላል ይላል፣ እኔን የሚቀበል የላከኝን ይቀበላል ይላል። ብራዘር አሁን ስለመቀበል አለም እያወራን ነው። ወደ ንጩ ወደ ቅዱሳን አልቅሱ ወደ እነሱ እናንተን የሚቀበል ምን አለ? በእናንተን የሚቀበል እኔን ይቀበላል እኮ ክርስቶስ እኮ ነው። አንተ አምነዋለሁ የምትለው ኢየሱስ እኮ ነው የተናገረው። ስለዚህ እኔ መልአኩን ከተቀበልኩት ክርስቶስን ተቀብያለሁ ማለት ነው። ብራዘር መጸለይ ነው እያወራን ያለነው። ይሄ ነገር ጸሎትንም ያካትታል። ይሄ
አያካትትም። ምንም የሚያገናኘው ነገር የለም። አንተ እንደዛ ነው የተረዳሁ፣ እኛ ደግሞ እንደዛ ነው የምንረዳው። አስረዳን። አንተ ተረዳው፣ አሳየን። ወደ ሰው ወደ ፍጡር ጸልይ አስረዳለሁ። ችግር የለውም። እናንተን የሚቀበል ለምሳሌ ጸሎትን የሚያሳርግ መልአክ ነው፣ ቅዱሳን መልአክ ነው። ምሳሌ አለ ቃሉን አውጣውና እኮ ከቃሉም ቢሆን ክርስቶስ ለምሳሌ አሁን ከምድር ላይ ከሞተ በኋላ ወደ ሰማይ ሲሄድ እኔ ከዚህ ብሄድ ይሻላችኋል። ለምንድን ነው ያን የተናገረው? ከሄደም ይልከዋል ማለት ነው። አንድ መንፈስ ቅዱስ ነው፣ መልአኩም እንዳሉ ናቸው። ነገር ግን መንፈስ ቅዱስን እልካለሁ። ያ ማለት እኔ ከሄድኩኝ ያው መንፈስ ቅዱስ ነው በምድር የሚኖረው ማለት ነው። ሁለተኛ ደግሞ ቅዱሳን መላእክትም ይኖራሉ። እነሱ በፊትም የነበሩ ናቸው። ጸሎትን ደግሞ ለምሳሌ እኛ ጸሎትን በምንጸልይ ሰዓት ላይ ጸሎትን እንትን የሚለው መላእክቶች ናቸው፣ ቅዱሳን መላእክቶች ናቸው ጸሎትን የሚያደርሱት ማለት ነው። ወደ አምላክ ጸሎትን የሚያደርሱት አይደለም። ቅዱሳን ጸሎት አድራሽ ናቸው የሚል የመጽሐፍ ቅዱስ ትምህርት የለም። እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ አላለም እንዴ? ቅዱስ ገብርኤል ታዲያ መቆም ማለት ማድረስ ነው። ምን ታዲያ ጸሎትን አያደርስ? ይሄንንም አታምንም ማለት ነው አንተ? አይዞህ ብራዘር፣ ጸሎት እንደሚያደርሱ እኔ ምንም የማፍረው ነገር የለም። እስካሁን ያፈርኩበት ቃል የለም ከተናገርኩት ውስጥ እኮ ያ በማስረጃ ምንም አይነት ምን መሰለህ ብራዘር፣ አሁን ትልቁ ነገር ይሄው ማስረጃ እኮ እየሰጠው ነው። ግን እኔ የምሰጥህ ማስረጃ አንተ እኮ እግዚአብሔር መልአክ ያድናል የሚለውን እኮ ክደሃል እኮ አንተ። የተጻፈ ነገር ክደሃል። የእግዚአብሔር ቃል ግልጽ የሆነ ትምህርት ነው። የእግዚአብሔር ቃል ጸሎት፣ ልመና ወደ ማን ነው የሚቀርበው ብሎ ነው የሚናገረው። አየህ፣ የእግዚአብሔር ቃል እንደዚህ ብሎ ነው የሚናገረው። የእግዚአብሔር ቃል እንደዚህ ብሎ ነው የሚናገረው። የአምላካችን ቃል በጣም ክሊር በሆነ መልኩ መልእክቱን ሲናገር እንደዚህ ነው። አቤቱ በጽዮን ለአንተ ምስጋና ይገባል፣ ለአንተም ጸሎት ይቀርባል። ለማን? ለእግዚአብሔር። ሌላ ጸሎት የሚቀርብለት የለም። የሚገባው ምስጋና የሚገባው አለ። ሌላ የሚቀርብለት የለም የሚል አለ። ካለ አሳየኛ፣ እሱን ታሳየኛለህ። ካለ ታሳየኛለህ፣ ከሌለ ግን ያለው በቃ አንተም አታሳየኝም፣ እኔም አላሳየም አይደል? እኔማ ይኸው ያለውን እያሳየው በሌላ አላምንም። ያለው ነው ማምነው። ያለው ማን ነው? እግዚአብሔር ነው። ስጋ ሁሉ ማን? ስጋ ሁሉ ሰው ሁሉ ማለት ነው። ጸሎትን ወደምትሰማ ወደ አንተ ይመጣል። ሃሌሉያ። አየህ፣ ስጋ ሁሉ ብሎ ሲናገር የሰው ልጅ ሁሉ ማለት ነው። የሰው ልጅ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ነው የሚለው እግዚአብሔር ቃል። አየህ፣ ስለዚህ ጸሎት ልመናን የሚቀርብ የሚሰማ ማን ነው ካልከኝ መጽሐፍ የሚናገረኝ የእግዚአብሔር ቃል በደንብ የሚያስረዳኝ ማንን ነው? እግዚአብሔርን ነው። ሌላ አለ ካልከኝ አዎ ከሆነ መልስ አንተ ነው የምታሳየኝ። እኔ መጽሐፉ ያለኝን ነው ማምነው። መጽሐፉ የሚለኝ እግዚአብሔር ነው የሚያሳየኝ። ቆይ መጽሐፉ የሚያሳየኝ እግዚአብሔር ነው። ትጠይቀኛለህ እኮ እጠይቃለሁ። ከዛ ኧረ ብራዘር አይዞህ፣ መጽሐፉ የሚናገረው እግዚአብሔርን ነው። ከእግዚአብሔር ውጭ ሌላ አለ? የለም። ከሌለ በእግዚአብሔር ቃል ውስጥ ወደ ፍጡር ጸልዩ፣ ወደ ገብርኤል፣ ወደ ሚካኤል፣ ወደ ማርያም ተማጽኑ፣ ጸሎት አቅርቡ የሚል አለ? የለም። ወደ ማን ነው አድርግ የሚለው? ወደ እግዚአብሔር። በቃ ወደ እግዚአብሔር ካለኝ ከእግዚአብሔር ውጭ ሌላ የለም ማለት ነው። አለቀ። ብቸኛ ጸሎትና ልመና ሰሚ ማን ነው ማለት ነው? እግዚአብሔር ነው። ከዚህ ውጭ ሌላ የለም። አሁን አንተ ግን አለ የምትል ከሆነ የማሳየት ብቃት ፋንታ ያንተ ነው የሚሆን። ይኸው እሺ። ለምሳሌ አንድ ሰው ከእግዚአብሔር መንገድ በመውጣት ለምሳሌ ወደማይሆን ወደ አልባሌ ቦታ ይሄዳል። ወደ ጠንቋይ ቤት ምናምን፣ ወይ ወደ የደብተራ ጠንቋይ የሚባለው ወደዛ ምናምን ይሄዳል አንድ ሰው ማለት ነው። ወደዛ ሲሄድ ከዛ በኋላ እስቲል የሚደገም ድግምት አለ። ወደ ደብተራ ጠንቋይ ማለት ወይም ጠንቋይ ወይም ደብተራ፣ የደብተራ ጠንቋይ ደግሞ የሚባሉ አሉ። የደብተራ ጠንቋይ፣ ከዛ ደግሞ ጠንቋይ ለብቻ ደግሞ ጠንቋይ የሚባሉ አሉ። ብቻ ኤኒዌይስ ሀሳቤ እንድትረዳ ነው። ከዛ ወደዛ ሄዱና የሚደገም ድግምት አለ። አሁን የደብተራ ጠንቋይ ሲሆን ከዛ ያ ድግምት ሲደገም ሴጣን ራሱ ይመጣል። መልካ ሳጥናኤል ነው የሚደገመው። ከዛ ያ ልክ መልካ ሳጥናኤል ሲደገም ሴጣን ይመጣና ያናግራል። ይሄ ይታወቃል በብዙ ሰዎች። እኔ በእርግጥ እንደዚህ ሰምቼ አላውቅም። ስለዚህ ያ ሴጣን ይሰማል ማለት ነው። ለምሳሌ ሰዎች ጠንቋይ ቤት ሄዱና ስለት ይሳላሉ። ከዛ ያ የተሳሉት ስለት ይደርስላቸዋል ምናምን። ከዛ ስለታቸው ምናምን ያቀርባሉ። እንደዚህ እንሰማለን ማለት
የተደበቀ ነገር አይደለም። ማናችንም ብዙ ሰው ያውቋል። ቢያንስ 95% በላይ ሰው ይህን ይረዳል ብዬ አስባለሁ። ስለዚህ ያ እንትን ያዳምጣል። ያንን ለምሳሌ ሴጣንም ከሆነ ለምሳሌ ከላይ እንድፋልኝ ወይም እንደዚህ አድርግልኝ ስለው ይሰማል። ያንን ነገር በዚያ ይግባልኝ ስለው ይሰማል። ያ ማለት መስማት። ሴጣን ማለት የመላእክት ዘር ነው። ዞሮ ዞሮ ወደቀ እንጂ እንትን አፈጣጠራቸው አንድ ነው። ከተጣለ በኋላ ፍጥረቱ አልተቀየረም በእግዚአብሔርም። እኔ ይሄንን ነው የማምነው። እና ከዛ ያም ሴጣን ያንን ሰው ይሰማና ያንን ነገር ያደርግለታል። ለምን? እሱ የሚፈልገው ነገር አለ፣ እሱን ያደርግለታል ማለት ነው። ያ ነገር የደም ሊሆን ይችላል፣ ብቻ ክፉ ክፉ ነገር ነው። ያንን ነገር ይጠይቀዋል። ወይ ደም እረድልኝ፣ ዶሮ እረድልኝ። ኢቭን ሰው እንኳን እስከ ማረድ ደረጃ ድረስ ቸርች ላይ ምናምን ትሰማላችሁ፣ ሰው ነው የሚገበርልኝ ምናምን ሲሉ ማለት ነው። ስለዚህ ያ ስለሆነ የመስማት ችሎታ አላቸው። አሁን አንተ የለኝም እግዚአብሔር ብቻ ነው ጸሎትን የሚሰማው ካልክ ይሄ እኔ አልቀበሉም። ለምን? መላእክቶችን መስማት ይችላሉ። ያን ሴጣንም ይሰማል። ስጸልይ ለምሳሌ ሴጣንም ሊሰማ ይችላል። ከዛ በኋላ እግዚአብሔር ፈቃድ ነው። ሀሳቤ ይሄን ነው። እንግዲህ በጣም ነው የማመሰግነው፣ ግን ስለሰማኝ በጣም ነው የማመሰግነው። እሺ አሁን አንተ ማን እንደሚሰማ የምታውቀው አንተ ነህ። ኦኬ ማን እንደሚሰማ የምታውቀው አንተ ነህ። ቆይ አንተ ይቅርታ፣ አየህ፣ ሰሚን አንተ ነህ የምታውቀው። አየህ፣ ጠንቋዩን፣ ሰይጣኑን እንግዲህ ሰሚ ነው ማለት ነው። እኔ አይመለከተኝም። ይሰማኛል ካልክ አንተ ነህ እያልክ ያለው። እኔ ክርስቲያን ነኝ። መጽሐፍ ቅዱስ ምን ብሎ ነው የሚያስተምረው ካልከኝ፣ ጩኸትና ጸሎት ልመናን የሚቀበል እግዚአብሔር ነው። ወደ እኔ ጩኸን ይመልስልሃለሁ፣ አንተ የማታውቀውን ታላቅና ያን ነገር አደርጋለሁ ያለኝ ማን ነው? እግዚአብሔር ነው። ስትጸልዩ አባታችን ሆይ ብላችሁ ወደ እግዚአብሔር ወደ አባት ጸልዩ ያለን ማን ነው? ጌታዬ ነው። አየህ፣ እኔ ክርስቲያን ነኝ። ክርስቲያን የሚመራው በእግዚአብሔር ቃል ነው። በእግዚአብሔር ቃል ውስጥ ጸሎትና ልመና የሚሰማ ከእግዚአብሔር ውጭ ማንም የለም። ደብተራ ጋር ሄደው ደብተራው ሰይጣኑ ስለሰማቸው ይሰማኛል። ደብተራ ጋር ሄደው ጠንቋይ ጋር ሄደው ጠንቋዩ ይሰማኛል ስላሉ ጠንቋይ ይሰማል ሰይጣን ይሰማል ብዬ አላምንም። ለምን? የእግዚአብሔር ቃል የሚለው ወደ ማን ጩህ ነው? ወደ እኔ ጩህ ነው የእግዚአብሔር ቃል። እኔ የእግዚአብሔርን ቃል የምከተል ክርስቲያን ነኝ። እንደ አንድ ክርስቲያን መጽሐፍ ቅዱስን እንደሚያነብና መመሪያው የአምላክ ቃል እንዳደረገ ሰው ማምነው ከእግዚአብሔር ውጭ የኔን ጸሎትና ልመናን የሚሰማም የሚቀበልም የለኝም። ማን ነው የኔ? እግዚአብሔር። ከየት አገኘው ማስረጃ? ከቅዱስ ቃሉ። እኔ በልምምድ የምመራ አይደለሁም፣ በእግዚአብሔር ቃል የምመራ ነው። የእግዚአብሔር ቃል የሚያስረዳው መላእክትን አይደለም፣ ቅዱሳንን አይደለም፣ ሰይጣንን አይደለም። የእግዚአብሔር ቃል የሚያስረዳው ቅዱስ ቃሉ የሚመሰክረው እግዚአብሔር ራሱ እንደሆነ ነው። ከሱ ውጭ ሌላ አለ? በእግዚአብሔር ቃል ውስጥ የተጻፈ የለም። ሰዎች ልምምድ ውስጥ የሚጠሯቸው ነገሮች አሉ ወይ? ሊጠሩ ይችላሉ። አይመለከተኝም። እኔ ግን ክርስቲያን ነኝ። እንደ እግዚአብሔር ቃል ነው የማምነው። እንደ እግዚአብሔር ቃል ለሚያምን ክርስቲያን ጸሎትና ልመና ግን የሚቀርበው ወደ ማን ነው? ወደ እግዚአብሔር ነው። በጨለማ ዓለም ላይ ያለ ሰው ልምምድ አምጥቼ በክርስትና ዓለም ውስጥ አልከተውም። አይከተትም። አይከተትም። በክርስትና ዓለም ውስጥ የጨለማው ልምምድ ገብቶ አይከተትም። ለምሳሌ ሙሴ በትሩን ሲጥል የፈርዖንም ጠንቋዮች በትር ጥለው ለማስመሰል ይሞክሩ ነበር። በትሩ ስለወደቀና እባብ ስለሆነ የፈርዖን ጠንቋዮች ትክክል ናቸው ማለት አይደለም። ትክክል ናቸው ማለት አይደለም። ትክክሉ ማን ነው? የሰራዊት ጌታ እግዚአብሔር። ብራዘር፣ ከእግዚአብሔር ውጭ ሌላ ማንም የለም። ትክክለኛ አምላክ እሱ ነው። እንደ አንድ ክርስቲያን ወደ ማን እንድንጸልይ? ወደ እግዚአብሔር ብቻ እንድንጸልይ ነው የሚናገረው የእግዚአብሔር ቃል። ስለዚህ አንተ አሁን ከሰዎች ልምምድ ከምናምን ውጣና መጽሐፍ ቅዱስ ወደ ማን ጸልይ ነው የሚል? ወደ እግዚአብሔር። ከሱ ውጭ ጸልይ ያለበት አካል አለ? የለም። በቃ የእግዚአብሔርን ቃል ተከተል፣ እግዚአብሔርን እመነው። እሱም ብቻ የሚልም የለም። ከሱ ውጭ የለማ። ከእግዚአብሔር ውጭ የለም። ከእግዚአብሔር ውጭ የለም ማለት እግዚአብሔር ብቸኛ ነው ማለት ነው እኮ። እንዴት ከሱ ውጭ የለም ማለት? ከሱ ውጭ የለም፣ ብቸኛ ነው። በቃ ሌላ ከሌለ እሱ ብቻውን ነው፣ እግዚአብሔር ብቻውን ነው። መጽሐፍ ቅዱስ ጌታ ነው ወይስ? ጸሎትና ልመናን አቅርቡለት የተባለው እግዚአብሔር ብቻ ነው፣ ብቸኛ ነው እግዚአብሔር።
ከሱ ውጪ ጸሎትና ልመናን አቅርቡ የተባለ እሱን ያጣሁት መጽሐፍ ቅዱስ ላይ አሁን ብቻ እሱን ሌላ አለ ባይዘው ብቻ ግራ እንዳለ እኮ ይኸው እያስረዳሁ ነው። አልተረዳኝም። መጽሐፍ ቅዱስ ውስጥ የለም። እያወራን ያለ ነው መጽሐፍ ቅዱስ ውስጥ እኮ መጽሐፍ ቅዱስ ውስጥ የለም። የምታወራቸው ደብተራዎች የምታወራቸው ጠንቋዮች የእግዚአብሔር ቃል ውስጥ የለም። አሉ ጠንቋዮች አሉ መጽሐፍ ቅዱስ አንተ የእግዚአብሔር ቃል ውስጥ ወደ ጠንቋይ ጸልይ ያለበትን ቦታ አንተ ብራዘር ምን ሆነ ነው ለእናንተ ለሐሰት ትርክት የእግዚአብሔርን ቃል ማጣመም ተገቢ አይደለም። ጋይስ ሰላም ነው ወዳጆች። ለጠንቋይ ትከራከራለህ ብለህ እኔ እኮ ክርስትና ባይዘው ይሄን ያክል መውደቁ ነው የሚያሳዝነኝ። እኛ ለእግዚአብሔር ያላልኩትን አትበልዳን እባክህ። አሁንም እየለመንኩ ነው። እኔ በስነ ስርዓትና በክብር ነው ማናገረ። በእውነት እውነት በክብር ነው ማወራ። ወደ ሰይጣን ጸልዩ ያለበት ቦታ አለ እግዚአብሔር ቃል ውስጥ። እኔ ወደ ሰይጣን ጸልዩ ብያለሁ። እስቲ ወደ ጠንቋይ ጸልዩ አለ ብያለሁ። ሰዎች ያንን ያደርጋሉ። ያ ማለት የመስማት ነገር አለው ያልኩት እኔ ያ ማለት የመስማት እንትን አለው። ለምሳሌ ያ ጠንቋይ ቢሆን ከዛ አላውቅም ማለት እኔ ስለ ጠንቋይ አላውቅም ማለት አንተ ደግሞ እኔ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ወደ ጠንቋይ ወደ ሰይጣን ምናምን የሚል ትምህርት የለም። መጽሐፍ ቅዱስ የሚለው ወደ ማንጸል ግብሩ ይታወቃል። ግብሩ እኮ ይታወቃል። የጠንቋይ ግብሩ ይታወቃል። አንተም ታውቃለህ። አውቀህ ነው እንጂ ማለት የቅርብ አባት እኮ አስመሰልክ ወዳጄ። ወደ ሰይጣን ጸልዩ የሚል እግዚአብሔር ቃል የለም። አንተ አባት እግዚአብሔር ነው ሹሉቃ። እኔ ጸልዩ ብያለሁ ወይ? ለምን እንደዛ እንዳልኩ ታስመስልብኛለህ? አሁን እኔ ወደ ጠንቋይ ጸልዩ ብያለሁ ካልክ ማስረጃ አምጣልኝ። ሰዎች ወደ ማን ነው እንደዛ እየመሰለ እንደዚህ እናድርገው ችግር የለም እሺ ካላልክ ይኸው ሰዎች የእግዚአብሔርን ቃል መሰረት አድርገን ስናወራ ማን ነው ወደ ማን ነው ጸልዩ ያለው መጽሐፉ? ወደ ማን ነው ጸልዩ? ወደ እግዚአብሔር። ከእግዚአብሔር ውጪ ወደ ፍጡር ጸልዩ ያለበት ቦታ አለ? ወደ እግዚአብሔር ብቻ በሚልም ደግሞ እሱን ስጠኝ። ችግር የለም ታሳየኝ፣ እሱን አሳያለሁ። ከእግዚአብሔር ውጪ ወደ ሌላ ጸልዩ ያለበት ቦታ አለ ወይ? እኔ እሱን ቦታ እኮ ነው ያላወቅሁት። ባቆማ እስካሁን አለ ወይ ያልኩ ብራዘር፣ አለ አመጣው ነበር። አለ ወይ? አዎ አለ በለኝ እኮ ቢኖርና እንትን ብለው አመጣልህ ነበር፣ ግን ችግር እንደሌለው አውቃለሁ ነው ብራዘር። አለ ወይ እኔ አለ እኮ ይኑር አላወቅኩም እኮ ነው ያልኩ ያለው። ቢኖርም እኮ አንተ ያንን ቃል ትደብቀዋለህ እንጂ ለእኔ ጋር አትገልጠው ብታውቀው። እሺ ይኸው የለም። እሺ ሳቅ፣ ችግር የለው። የለም አንድም ቦታ ላይ ወደ መላ የለም ማለት አትችልማ ካለ አንተ ብራዘር በሌለ ነገር ለምሳሌ ነው አንተ ካለ አንተ እኮ እኔ ቦታውን እኮ ነው ያላወቅሁት እኮ ዳኒ፣ ግን እያስረዳው ነው እኮ ይኸው እያስረዳው እኮ ነው። አንተ አትረዳም፣ ግን እያስረዳው ነው ወዳጄ። በቃ ሲኖር ነው የምንቀጥለው። ይሄን ሐሳቡን ሲኖር ነው የምንቀጥለው። ይኸው እያስረዳው እኮ ነው። አንተ አትረዳም። የእግዚአብሔር ቃል ውስጥ ያለው አንድ የምንስማማበት ፖይንት ጸሎትና ልመና ወደ እግዚአብሔር አቅርብ ነው የሚለው። ይሄ ነው ያለው። ስለዚህ አንተ አሁን የለም ካልክ እስክታገኝ ድረስ የሚውት አድርግና ሌላ ሰው ይቀበል። ሲታገኝ ግን እንሄዳለን። እስከዛ ድረስ ግን የምንስማማው ያለውን ነው። ያለው ምንድነው? አንተ ማስረጃ የለም። እኔማ እግዚአብሔር እንዳለ ይኸው አሳየው። ከእግዚአብሔር ውጭ ሌላ የለም እኮ። ማስረጃ ስጣ። አሁን እኮ እንደዚህ በመሆኑ እኮ አይሆንም እኮ። አሁን አንተ ባልከው አያስኬድም። አይ ቤቴ ነው የፈለኩትን እናገራለሁ፣ መብት ነው። ምን ነው የሌለው ብራዘር? ምን ነው የሌለው? ገብቶሃል? እኔም ነገ ቤት ከፍታለሁ፣ ጽድት ያለ ቤት ማለት ነው። ችግር የለውም። ምን ነው የሌለው ብራዘር? ቁጭ ብዬ እኔም እኮ መሳደብ እችላለሁ፣ እንደዚህ እያደረጋችሁ ማለት እችላለሁ ነገ ላይ። ገብቶሃል አይደል? ብራዘር ደግሞ ነው አሁን በዚህ አረ ብራዘር አረጋጋው። ምን ነው የሌለው? አይ በጣም የሆነ ስሜታዊ የሚያደርግ ንግግር ትናገርና ተረጋጋ ደግሞ ትላለህ መልሰህ። እውነት አንተ ለእግዚአብሔር ብቻ ጸሎትና ብራዘር በቃ ራስን አረጋጋሽ። በቃ የለም ከእግዚአብሔር ውጭ። እሺ ህይወቴ ሰላም፣ እንዴት ነህ? እሺ ሶሪ አም ሶሪ፣ ያው ወንድ አድርጌ ስለጠራሁሽ አም ሶሪ ሳላውቅም። እሺ ኬት ኦርቶዶክስ። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አንድ ግን ደጋግመህ ስጠይቅ በነበረው ጥያቄ ላይ ነው። ጸሎትና መልሳን አሁን እግዚአብሔር ነው የሚቀርብ ለእግዚአብሔር ነው። ግን አንድ ጥያቄ የሚጠይቅህ ቅዱሳን የማን አገልጋይ ናቸው? ቅዱሳን የማን ስራ አስፈጻሚ ናቸው የሚለው እንድትመልስልኝ ነው ጥያቄውን የሚጠይቅህ ነው።
ቅዱሳን እኛ ቅዱሳንን እንዲያርጉልን ስንል እነሱ ያደርጋሉ ብለን ፈጽሞ እንዳታቋርጠኝ ጥርሱን እሰጣለሁ። የሚፈጽሙ አይደሉም። አሁን ደጋግመህ ለእግዚአብሔር ብቻ ስትል ስለሰማሁ ነው። አዎ ለእግዚአብሔር ብቻ ነው። ቅዱሳን ደግሞ የሚያገለግሉት የቆሙት ደግሞ ለሰው ልጅ እና እግዚአብሔርን ለማገልገል የተፈጠሩ ፍጥረቶች ናቸው እና ልክ ቅዱሳንን አግልህ እግዚአብሔር ብቻ የምትል ከሆነ እንደዛ ከሆነማ ለምን ቅዱስ ገብርኤል ወደ ድንግል ማርያም መጡ ብስራትን አቀረበ? ምክንያቱም እግዚአብሔር ብቻ የምትል ከሆነ ማለት ነው። ብስራትን ለምን ሄደህ አብስራት ተባለ? ራሱ ቃል በቃል እግዚአብሔር መጥቶ ከአንቺ እንደምትጸነስ ምናምን ብሎ ለምን አልተናገረም? ይህን ትመልስልኛለህ። ለምን አልተናገረም? እናንተ እንደምትል ከሆነ ቅዱሳን ሙሉ በሙሉ የምታገሏቸው ከሆነ ማለት ነው። እና ቅዱሳን የሰው ልጅ በሙሉ የሚረዱ መልአክ ናቸው። አብዛኞች ያምኑበታል። በእናንተ በቤተ እምነትም ቅዱሳን እንደሚራዱ ታምናላችሁ። እኛን ጸሎት ወደ እግዚአብሔር አያቀርቡም ትላላችሁ እንጂ ቅዱሳን እንደሚረዷቸው ታምናላችሁ። እና እንዳይበዛብህ ይመልስልኝ። ከዛ በኋላ እንቀጥላለን። በመጽሐፍ ቅዱሳዊ ለሰው ልጅ ደግሞ እንደዚህ ጸሎት ወደ ፍጡራን እንደሚቀር ልመና እንደሚቀር መጽሐፍ ቅዱሳዊ ይነገራል። እሺ ቆይ አንድ እንዳይደበላለቅ አሁን ቅድም ከንግግርሽ የሆነ ፋላሲ ነገር ስለሰማሁኝ ነው። ምናሽን አሁን ለእግዚአብሔር ብቻ ነው እኛ የምናምነው አልሽ። በቃ አሁን ለእግዚአብሔር ብቻ ነው ካልሽ በቃ ጸሎትና ልመና ሌላ ማቅረብ የለብሽም። ኦኬ አዎ ብቻ ነው ካልሽ በቃ ለእግዚአብሔር ብቻ ነው የሚቀርበው። ለምን ታቀርቢያለሽ ወደ ገብርኤል? ለምን ወደ ገብርኤል ትሳያለሽ? ወይ ወደ ሌላ ቅዱሳን ወይ ወደ ሌላ መላእክት ለምን ትሳያለሽ? በቃ ብቻ ነው ካልን ብቻ ነው፣ ሌላ የለም ነው። ኦኬ አትሉም ግን እናንተ ችግሩ እሱ ነው። አሁን ለቃል ለንግግርሽ ነው እንጂ እንደዚህ ያልሽው ለመላእክት ትሳያለሽ፣ ለማርያም ትሳያለሽ፣ ለሌሎች ቅዱሳን ትሳያለሽ፣ ጸሎት ልመና ታቀርቢያለሽ። በቃ አለቀ። ለእግዚአብሔር ብቻ ነው እኛ የምንለው አይባልም። ለምንሮም አይባለው ስለማትኖሩበት። ኦኬ አሁን ውይይት የሚያስፈልገው ለዛ እኮ ነው። እናንተ ወደ ሌላም ስለምትጸልዩ ነው፣ ወደ ሌላም ስለምትጮሁ ነው፣ ስለትን ወደ ሌላ ስለምታቀርቡ ነው። ኦኬ የእግዚአብሔር ቃል ውስጥ ግን ጸሎትና ልመና ለእግዚአብሔር ብቻ ስለመሆኑ መጽሐፍ በግልጽ ይናገራሉ። እኛ ያንን ቃል የምናምንን። ስለዚህ ሰዎች ቢቸግራቸው፣ ቢከፋቸው፣ ቢጨንቃቸው ወደ ማን ነው የሚጮሁት? ወደ እግዚአብሔር ነው የሚጮሁት። ይህ ችግረኛ ጮኸ፣ ያ ችግረኛ ወደ ማን የጮኸው? ወደ እግዚአብሔር። እግዚአብሔርም ከመከራው አዳነው። ማን ያዳኙ? እግዚአብሔር። ስለዚህ ይሄ ትምህርት እንደሚቀበል ሰው አክት አታድርጊ፣ አትቀበይም። ኦኬ ከመላእክት አንቺ ለገብርኤልም ለሚካኤልም ለማንም ትሳያለሽ። እኛም እግዚአብሔር ብቻ ነው የምንለው አትበይ፣ አትሉም እናንተ ስለማትሉ ነው ውይይቱ ያስፈለገው። እሺ ወደ ሁለተኛው ጥያቄሽ ልምጣ። እሺ ቀጥታ አልመለስኩልሽ። ምንድን ነው ያልመለስኩልሽ ጥያቄሽ? ንገሪ ህይወቴ። በዚህ ጣር የምትመልስልኝ ዱርስ ነው። ቀጥል እስኪ ጨርስና ከዛ በኋላ ምንድን ነው ያልመለስኩልሽ? እስቲ ንገሪኝ፣ አስታውሽ። እግዚአብሔር ብቻ አትሉም አልክ። ያለ እግዚአብሔር ብቻ እንጂ ጸሎትንና ልመና የሚቀበል እግዚአብሔር ብቻና ብቻ ነው። አይደለም ታዲያ ወደ ገብርኤል ለምን ትሳያለሽ? አሁን እኮ ነገርኩህ። ቅዱሳን የምንላቸው ስለ ቅዱሳን አንተ ጽድቅህ ለምሳሌ አሁን ከጽድቅ የቅዱሳን ጽድቅን ጽድቅ አንድ አይደለም። ከእግዚአብሔር ፊት ቅዱስ ገብርኤል ብንወስደው እግዚአብሔር ፊት የሚቆም ቅዱስ ገብርኤል ነው እና እሱ እንደምንልኝ ማለት በምልጃ ሀርዳይ ማለት ጥፋቱ ምንድን ነው? እዚህ ላይ አንድ ትይዛለህ እንጂ ቅዱስ ገብርኤል ነው አራጅ ፈጣሪ እያልን አይደለም። ልመና የአንቺ ጽድቅና የማርያም ጽድቅ እናየዋለን። በመጽሐፍ ቅዱስ እናያለን። መጀመሪያ አንተን ሀሳብ ጠቅልለው። እሺ አሁን ከማስተካከል ቤላ ፕሊስ ሚዩት አድርግ። ስጨርስ ታወራለህ። ሀሳብ ካለ እስከዛ ታገስ። ኦኬ በጣም ብዙ ሚስ የምታደርጉት ፖይንት እናስታውሳችሁ። አሁን ሰዎች አንዱ ጽድቃቸው ከአንዱ ጽድቅ የሚለያይ ሰዎች የሉ። ሁላችንም ያገኘነው የእግዚአብሔር ጽድቅ ይባላል። ጽድቅ ኦኬ አሁን ያገኘነው የእግዚአብሔር ጽድቅ ነው። ይሄ የእግዚአብሔር ጽድቅ ለማርያምም ለአንቺም ለእህቴ ለእኔም እኩል ነው። አንበላለጥም፣ አናንስም። አንዱ ከአንዱ አይበልጥም፣ አያንስም። ሁላችን
በክርስቶስ ኢየሱስ ጸድቀን። ኦኬ ሁላችን ምን አድርገናል? ጸድቀናል። ያልጸደቀ ያልዳነ ሰው እግዚአብሔር የማይሰማው ጸሎትና ልመናውን የማይቀበለው ሰው በአዲስ ኪዳን በክርስቶስ ኢየሱስ ያመነ ሰው የለም። ሁላችን ምንድነን? እኩል ነን። ይህን ነው ማመን ያለባችሁ። ባይዘው ኦኬ ሁላችን ምንድነን? እኩል ነን ጋይስ። ኦርቶዶክሳውያን ማመን ያለባችሁ አሁን ይህን ነው። የምሬን እኮ ነው የምልሽ እህታለሁ። እኩል ነን። ማርያም ከአንቺ አትበልጥም፣ ከኔ አታንስም። አንዱ ቅዱስ ከአንዱ ቅዱስ የተለየ ጽድቅ ያለው የሌለው የሚባል ታሪክ የለም። ጽድቃችን ሁላችን ማን ነው? ኢየሱስ ነው። አሁን እዚህ ጋር ላስቆም፣ ዳንኤል ይቅርታ አድርግልኝ፣ ላስቆም። ኢየሱስ ነው። ሚውት አድርግ ብራዘር። ኦኬ ለሁላችን ብራዘር ሚውት አድርግ። ምንድን ነው መስጠት? ሚውት አድርግ። ጽድቃችን ማን ነው? ኢየሱስ ይባላል። የሁላችን ጽድቅ መሰረት ማን ነው? በመስቀል ላይ የተሰራው የክርስቶስ ኢየሱስ የመስቀል ስራ። በእግዚአብሔር ፊት ሁላችን የጸደቅንበት ህይወት ኢየሱስ ይባላል። በክርስቶስ ኢየሱስ ሁላችን ምንድን ነን? እኩል ነን። ክርስትና ነው ባይዘው። ይሄ ካልገባችሁ ባይዘው ክርስቲያን አይደላችሁም። ይሄ ያልገባው ሰው ክርስቲያን አይደለም። እኔ ክርስቲያን ነኝ ብሎ ራሱን ቢጠራ ገና የመስቀል ስራ አልገባውም ማለት። የመስቀል ስራ የሚገባ ይሄ እውነት ሲገባ ነው። በእግዚአብሔር ፊት ሁላችን እንደ ጸደቅን እኩል እንደሆንን ካልገባ አየህ፣ እግዚአብሔር አንተን በሚያይበት መነጽር ሌላውንም እንደሚያይ ካልገባ ብራዘር በቃ ክርስቲያን አልሆንክም፣ ወይ ደግሞ የመስቀል ስራ አልገባም፣ አልተረዳም። ገና በባርነት ቀንበር ውስጥ ነው ያለው ማለት ነው። ስለታወራሁት አለ። አረ በስማም እያልሽኝ ያለሽ የሄድክበት አካል ነው። አረ በስማም ያስበለኝ። ምክንያቱም የእግዚአብሔር አንተ ብጅንም የሰው ሁሉ ጸጋ ይለያያል። አንተ ለምሳሌ የፈውስ ጸጋ ሊሰጥ ይችላል። ድነሃል ማለት ሁሉን ትሰራለህ ማለት አይደለም። ስለዚህ ክብሩ ይለያያል። የቅዱሳን ክብር፣ የኛ ክብር በጣም ይለያያል። መዳን ሌላ፣ ክብር ሌላ። ስለዚህ ክብራችንን በመጽሐፍ ቅዱስ ተቀምጧል አይደለም። የሰው ልጅ ክብር እንደ ደረጃ ነው የሚሄድ እና አንተ ከመልአኩ ጋር እኩል ነኝ፣ ከድንግል ማርያም ጋር እኩል ነኝ የምትል ከሆነ አደጋ ነው በጣም። እንደዛ ከሆነማ እሺ ቀጥል። ለማንኛውም ጨርስ። እሺ ታል አሁንም ይኸውልሽ የጠቀሽው የአገልግሎት ከእግዚአብሔር ከመንፈስ ቅዱስ የሚሰጥ ስጦታ እሱ ስጦታ ነው። እሱ መለያያም አይደለም። ኦኬ አንዱ ወንጌላዊ፣ አንደኛው ፓስተር፣ አንደኛው ደግሞ ነብይ ቢሆን ይሄ ቤተክርስቲያንን ለማነጽ የሚሰጥ ከመንፈስ ቅዱስ የሆነ ስጦታ ነው። ከሰዎቹ ጋር የሚገናኝ ነገር ምንም የለውም። ሐዋርያውም ሆነ ወንጌላዊም ሆነ ፓስተርም ሆነ የትኛውም ኦፊስ ውስጥ ያለ ሰው የተቀበለው የጸጋ ስጦታ ነው። ኦኬ ከጌታ ዘንድ የሚሆን ነው። የሰውየውን የተቀባዩን ማንነት የሚያሳይ አይደለም። ስለዚህ ምን አይደለም? ማዕረግ አይደለም ማለት ነው። ኦኬ ማዕረግ አይደለም። ይሄ ማዕረግ አይደለም እታለም ቤተክርስቲያንን ለማነጽ ኤዲፋይ ለማድረግ መንፈስ ቅዱስ የሚሰጠው ኦፊስ ነው፣ ስጦታ ነው። ቅድም ያልሽን ምንድነው እሱ? አንደኛው ጻድቅ ኦኬ ከሌላው ጻድቅ በጽድቅ ይበልጣል ነው ያልሽን። በጽድቅ አንበላለጥም። ሁላችን የማንን ጽድቅ ነው በእግዚአብሔር ፊት የተቀበልነው? በክርስቶስ ኢየሱስ የሆነውን የእግዚአብሔርን ጽድቅ። ኦኬ በዚህ እንለያያለን? አንለያየም። ከእግዚአብሔር ቃል ከፈለግሽ አንድ ጥቅስ ላሳይሽ። እንደዚህ ይላል። እሺ ኤፌሶን ምዕራፍ 2 ቁጥር 19 እንደዚህ ይላል። ይኸው ከእንግዲህ ወዲህ ከማን ጋራ? ከቅዱሳን ጋራ ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። ከማን ጋራ? ከቅዱሳን ጋራ።
አብረን ምንድነን? ባላገሮች ነን። የእግዚአብሔር የሆነውን ነገር ወራሾች ነን። አንድ ሀገር አለን እንጂ ምን አይደለንም? መጻተኞች አይደለንም። እኛ እግዚአብሔር ጸሎቱን የማይሰማን ሰዎች አይደለንም። ቅዱሳን የተባሉት ማርያምም ትሁን ቅዱስ የተባለው ጳውሎስም ይሁን ጴጥሮስም ይሁን እግዚአብሔር እነሱን በሚሰማበት ልክ አንቺን ዛሬ ጌታን የተቀበልሽው እህት እግዚአብሔር አምላክ ይሰማሻል፣ ጌታ ይቀበልሻል። አብረን መንግስት ወራሾች ነን። ክርስትና ይሄ ነው። ምንድነን? ባላገሮች ነን፣ አብረን ወራሾች ነን እንጂ መጻተኞች አይደለን። እና እግዚአብሔር ለእኛ እንዳልሆነ የምታስቡ ሰዎች ካላችሁ ተሳስታችኋል። እግዚአብሔር ለአንተም ለአንቺም አባትሽ ነው። በክርስቶስ ኢየሱስ ላመነ ሰው እግዚአብሔር የእንጀራ አባት አይደለም። አስቦ ነው የወለደን። ሁላችንም ተወልደናል፣ በእግዚአብሔር ልጆች ነን። ሁላችንም ልጅ ከሆንን በልጆች መካከል አንደኛው የተለየ የሚሰማበት ምክንያት የለም። ሁሉን ያስተሳሰረው የአባትነት ፍቅር ነው። ከእግዚአብሔር ነው የተወለድሽው በክርስቶስ ኢየሱስ በማመን እንግዲያውስ አንቺ እግዚአብሔር ልጅ ነሽ። ከቅዱሳን ጋራ ምንድን ነሽ? ባላገሮች፣ የእግዚአብሔር ቤተሰቦች፣ ወራሽ ነሽ። ችግሩ ምንድን ነው? እሱ አሁን የእግዚአብሔር ልጅነትን አላገኛችሁም። የሚገባን እሱ ነው። ብዙ ትውልድ እግዚአብሔር አባቱ እንደሆነ አያውቅም። እግዚአብሔርን ሲያስብ ለማርያም፣ እግዚአብሔርን ሲያስብ ለተክለ ሃይማኖት። አሁን ማርያምን አላነሳንም። ለምን ደጋግመህ ማርያም ማርያም የምትለው? ኧረ ይቅርታ አድርግልኝ እስኪ። አሁን ስለ ማርያም እያወራን አይደለም። ደጋግመህ ትጠራታለህ። ስለ ማርያም ትጠራለህ። እሱ ነው እናንተ ቤት ውስጥ እኮ ነው። ኖ በርሱ ቁመት ላሳይሽ። ከአንቺና ከማርያም ማን ነው ጻድቅ? ፕሊስ አሁንም አታወዳድረኝ። ፕሊስ ማን ነው ጻድቅ? አታወዳድረኝ አልኩህ። ልወዳደራትም አልችልም። አታወዳድረኝ፣ በፍጹም አታወዳድረኝ። አልችልም። ልወዳደራትም አልችልም። አትችይም። እሺ ማርያም በማን የጸደቀችው? በስራዋ ወይስ በኢየሱስ ክርስቶስን አምና? ድንግል ማርያም እግዚአብሔር አምላክ ያከበራት ጸጋን የሞላብሽ አንቺ ከሴቶች መካከል የተባረክሽ ነሽ። ማን ያጸደቃት? ማን ያጸደቃት? እህት አለ ማን ያጸደቃት? ሰርካለም ወይስ በክርስቶስ ኢየሱስ አምና ነው የጸደቀችው? ማለት ላወራ አልመጣሁም። ስለሷ ላወራ አልመጣሁም። ግን ርዕስ ትዘጋለህ። እሱ ነው ወደ ርዕስና እኔ ላውራሽ። ችግር የለም አይዞሽ እህት አለ እኔ ላውራሽ። ማርያም የጸደቀችው በልጇ ነው። ያለ ልጇ ማርያም ጻድቅ አይደለች። በማን የጸደቀችው? በኢየሱስ። ጻድቅ አይደለችም የሚል ማስረጃ። በኢየሱስ ጸድቃለች። አሁን ጻድቅ አልነበረችም የሚል ማስረጃ መጽሐፍ ቅዱስ ላይ አምጣ። ዝም ብለህ ያለ መጽሐፍ ቅዱስ አታውራ። ጻድቅ አልነበረችም የሚል ማስረጃ። ሁሉ ክብር ጎሎታ የሚለውን ታመጣልኝ። እንደዚህ ማስረጃ አምጣልኝ። አይዞሽ አምላኬ ቃል ማስረጃ ማርያም ጻድቅ አልነበረችም የጸደቀች አሁን በክርስቶስ ነው የሚል ማስረጃ። በመድኃኒቴ በአምላኬ ሐሴት አደርጋለሁ የሚለውን ማስረጃ እንዳታመጣልኝ። አይዞሽ ካወቅሽው ታዲያ ለምን ትጠይቂኛለሽ? የምታመጡት ስለማውቅ ነው። እንትኑ እዛ ሄዳችሁ ዘላችሁ ስለምትገቡ ስለማውቅ ነው። የእግዚአብሔርን ቃል ተቀበል። የእግዚአብሔርን ቃል እኮ መቀበል ማስረጃ። ሌላ ማስረጃ ስጠኝ። ማርያም ቃል በቃል ማርያም ጻድቅ ስላልነበረች የሚል አምጣ። ይሄው እንደዚህ ይላል እግዚአብሔር ቃል 23 ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና። ሁሉም ውስጥ ሰውን ሁሉ ያካትታል። በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የሚለው። በማን? በክርስቶስ ኢየሱስ በሆነ ቤዛነት በኩል። ያለዚህ ቤዛነት ከዚህ ውስጥ ሊያወጣት የሚችል ማንም ኃይል የለም። እሱ ላይ እሱ መስራት ጥያቄ ጠይቃለሁ። ክርስቶስ ሳይሞትልን ሁላችንም ጸጋ እየተሞላብን ነበር ነው ወይ ማለት? ከጸጋው ጎላችኋል ነው እንግዲህ። ሁላችንም ጸጋ ጎልን ነበረ ከክርስቶስ በፊት። እንግዲህ ድንግል ማርያም ቅዱስ ገብርኤል ሲያበስራት ገና በማህፀኗም አልነበረም። ጸጋን የሞላብሽ ሲላት ምን ማለት ነው? እሱን አብራራልኝ። ምክንያቱም ሁሉም ጸጋው ተጓሏል። ቅዱስ ገብርኤል መጥቶ ግን ምንድን ነው
ጸጋን የሞላብሽ ወይ ደስ ይበልሽ ማለት እሱን አብራራልኝ። ጸጋ ማለት ስጦታ ማለት ነው። ቸርነት ማለት ነው። በጎነት ማለት ነው። የሰጪውን ቸርነት የሰጪውን ታላቅነት የሚያሳይ የተቀባዩን ምንነት የማይገልጽ ነው። ኦኬ ማርያም አዎ ጸጋ ሞልቶባታል። እሺ ጸጋ የሞላባት ማለት የእግዚአብሔር ቸርነትና የእግዚአብሔር በጎነት ነው የሞላባት። ይሄ የእግዚአብሔር ጸጋና የእግዚአብሔር ቸርነት ለምንድን ነው የሞላባት ካልሽ ለሚያስፈልገው ጌታን ለመውለድ ለሚያስፈልገው አጀንዳ እግዚአብሔር ስለመረጣት ለአገልግሎት እግዚአብሔር ስለመረጣት፣ ስለዚህ ምን አደረገላት? ጸጋን አበዛላት። ይሄ ጸጋ ስጦታው ከእግዚአብሔር ዘንድ የሆነው በጎነት ለዚህ አገልግሎት የሚያስፈልገው ነገር ሁሉ እግዚአብሔር ሲያሟላ በእሷ ሕይወት ውስጥ የእሷን ማንነት የተቀባዩን ማንነት የሚያሳይ አይደለም። ጸጋ እሷ ስለሚገባት አይደለም ማርያም የተቀበለችው። አይሽ እሱ ነው ማስተካከል ያለባችሁ። ጸጋ ለተገባው ሰው የሚሰጥ አይደለም። እንደዛ ከሆነ ጸጋ መሆኑ ይቀርና ደሞዝ ነው የሚሆነው። ማርያም በህይወቷ በንጽህናዋ በትልቅነቷ ምናምን በኃጢአት ስለ አይደለም ጸጋ ያስፈለገው ለዚህ ነው። ደካማ ስለሆነች አቅም ስለሌላት ያለዚህ ጸጋ እግዚአብሔር ለሚያመጣው አጀንዳ ስለማትችል ነው ጸጋ በህይወቷ ውስጥ ይገዛል። ሴቶች መካከል የተባረክሽ መባረክን አብረው ጨምርበት። ከሴቶች መካከል የተባረክሽ ነሽ ነው የሚላት። እንግዲህ አሁን አንተ ሌላ ነገር እየዘረዘርክ ነው። የሌለ መጽሐፍ ቅዱስ አንድ አለኝ እስኪ እንደሱ ላይ ተረጎመ አንድ ታዲያ ከሴቶች ታዲያ ጸጋ ማለት ምን ማለት እንደሆነ እኮ ስለምታውቁ ስለምትዘሩት ነው። ባይዘው ጸጋ ማለት ስጦታ ማለት ጸጋ ማለት ሰውየው ስለማይችል በራሱ ማንነት ላይ ሙሉ ስላልሆነ እግዚአብሔር ላሰበው ሐሳብና ላቀደው እቅድ በራሱ የሚተማመን አምላክ ስለሆነ እሱን የሚያስችልበት ብቃት ከእግዚአብሔር ዘንድ የሚሆን ማለት ነው እንጂ በማንነቱ በሰውየው በተቀባዩ ምንነት ላይ የተመረኮዘ እንደ ደሞዝ የሚሰጥ አይደለም። ዋው ስለሚገባው ምናምን ተብሎ የሚሰጥ አይደለም። የልፋቱ ውጤት አይደለም። ጸጋ የልፋቱ ውጤት አይደለም። ማርያም በጣም በህይወቷ ስለለፋች ምናምን ስለጣለች አይደለም ጸጋው ይበዛላት አይደለም። ጸጋ የሚበዛው የሰጪውን ቸርነት ነው የሚያሳየው። የተቀባዩን ምንነት ምንም አይገልጽም። አዎ ከሴቶች መካከል ማርያም የተባረከች ናት። ምን ጥያቄ አለው? ከሴቶች መካከል ከወንዶች አይደለም ያለው፣ ከሴቶች መካከል። አዎ ከሴቶች መካከል ጌታ ባርኳታል። ማን የባረካት? እግዚአብሔር። የሚባረከው ማን ነው? አትርሺ። አለቅ። የባረከው ማን ነው? እግዚአብሔር። እሱ ነው የባረካት። ከአሁን ከምናነሳው ሐሳብ ጋር ምንም የሚገናኝ ነገር የለውም። አይሽ መጽሐፍ ቅዱስ ውስጥ ማርያም የተለየ ጸጋ ያላትና ኃጢአት የሌለባት ኢየሱስ የማያስፈልጋት የለም። ከሰው ልጆች መካከል ያለ ክርስቶስ ኢየሱስ የዳነ ማንም የለም። ማንም የለም። ኢየሱስ ያላስፈለገው ማንም የለም። ከሰዎች መካከል በነገር ሁሉ ተፈትኖ ያለ እንከን ያለፈ ኢየሱስ ብቻ ነው። ያለ እንከን ያለፈ ጌታ ቢኖር ኢየሱስ ብቻ ነው። ሌሎቹስ እታለም መልአክን ጨምሮ በፊቱ ስንፍናን ይከሳቸዋል ይላል። ንጹህ ማንም የለም። ለዚህ ነው ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል የሚል። ቁም ነገሩ ምንድን ነው? ስለዚህ ማርያም ለመጽደቅ ማን ያስፈልጋታል? የጸደቀችበት ኢየሱስ። አንቺ ማን ያስፈልግሻል? የጸደቅሽበት ኢየሱስ። ስለዚህ ጽድቃችሁ ማን ነው? ለሁለታችሁም ኢየሱስ። አስፋራስ የለበሳችሁት ልብስ ኢየሱስ እስከሆነ ድረስ ሁለታችሁም ጽድቃችሁ አይበላለጥም። ለምን? የሁለታችሁም ልብስ ኢየሱስ ከሆነ ሁለታችሁም በእግዚአብሔር ፊት የምትዳኙት በለበሳችሁ ጽድቃችሁ በሆነው በክርስቶስ ኢየሱስ። ስለዚህ ለዛ ነው ከቅዱሳን ጋር ባላገሮች ነን። አብረን ምንድነን? ወራሾች ነን እንጂ ምን አይደለንም? መጻተኛ አይደለንም፣ እንግዶች አይደለንም። እኛ እንግዲህ አሁን የእግዚአብሔር መንግስት ውስጥ የኛ ጸሎት የማይሰማ
ጸሎታችን የማይሰማ ምናምን አድርገን አናስብም። አይ ስንንበረከክ የሚገባን አንድ ነገር አለ። በላይ በሰማይ ያለው እግዚአብሔር አምላክ ምን ያደርገናል? ይሰማናል። ኃጢአት እኮ አለብህ ብትይ ኃጢአትስ ቢኖርብኝ፣ በደል አለብህ በደልስ ቢኖርብኝ፣ ኃጢአተኛና በደለኛን እኮ የሚሰማ እግዚአብሔር እኮ ነው። ኃጢአተኛ በደለኛ፣ አዎ በክርስቶስ ኢየሱስ ካመነ ያ ኃጢአተኛና በደለኛ ሰው እንኳን ቢሆን አሁንም ልጅ ነው፣ እግዚአብሔር አምላክ ይሰማዋል። ይኸው ሀሳብ ታንሽ ሊቀበል ይችላል። ወደ ሌላ ነገር ጎተትኩ። ልንወያይበት የነበረው ሌላ ስለ ድንግል ማርያም ገባህ። ጥሩ አይደለም ነገሩ። ያው ምንም መከራከር አያስፈልገኝም ማለት አሁን አንተም ስትዘረዝር በራስህ አንደበት ነው እንጂ እየዘረዘርክ ማለት እየዘረዘርኩ ማለት እየፈታልኝ ያለው እንደዚህ ነው። እስኪ ከአባቶች እስኪ ምን አሉ ስለ ድንግል ማርያም እንደዚህ ማለት ምንድን ነው ብሎ የፈቱት አይደለም። አሁን በራስህ ነው እንትን እያልከው ያለው እና መከራከር አልፈልግም፣ ምክንያቱም ጥቅም የለውም። ከእግዚአብሔር ቃል እኮ ነው ያሳዩሽ። ከእግዚአብሔር ቃል የሚበልጥ አባት አለ እንዴ? የለም እኮ ታዲያ አባቶች እኮ የእግዚአብሔርን ሀሳብ የተረዱት ያንኑ ሀሳብ ነው እንጂ ከእግዚአብሔር ቃል የተለየ ምልከታ የላቸው። አሁን እናንተ ችግራችሁ ነው፣ እኛ እንበልጣለን። እኛ ቅዱሳን ጋር እኩል ነን። ከእግዚአብሔር ቃል ግን የሚበልጥ ማንም አባት የለም። ከሐዋርያው ጳውሎስ የሚበልጥ አባት ግን የለም። ከሐዋርያው ጳውሎስ የሚበልጥ የለም። ከዮሐንስ የሚበልጥ የለም። እግዚአብሔር የመጨረሻ ትልቁን መገለጥ የሰጠው ለሐዋርያት ነው። በቃ ለአባቶች። ከዛ ውጭ ሌሎቹ ከዛ ያንን መገለጥ ነው ለመረዳት እየሞከሩ ያሉት እንጂ ሌላ የተለየ ነው። አሁን አንተ እኩል አይደለም የምትይኝ በምንድን ነው ንገረኝ እስኪ። በዚህ ነገር ዳኒ እኩል አይደለም ወይ? አሁን አንተ ቅዱሳን መላእክት እናንተ እኩል ናችሁ? እኩል ነው? እኩል ነው? እኩል ነኝ ታል እኩል አገልግሎት ነው የምትሰጠው። ምክንያቱም አሁን ቅዱሳን መላእክት እና አንተ እኩል ናችሁ፣ ጽድቃችሁ እኩል ነው ማለት ጽድቅ ያገኘው ስለ መዳንህ አድርጌ ጠየቅኩ አይደል? አሁን ሁሉም የዳነ ሰው እኩል ነው፣ ድነቱ እኩል ነው። ግን ለምሳሌ አንድ ሰው ድነቱን በደንብ አስጠብቆ ቅድስናውን የጠበቀ ሊኖር ይችላል። አንተ ደግሞ እንደፈለክ እየኖርክ እኩል ነኝ ማለት አይከብድም ወይ? አሁን ለምሳሌ ቅዱስ ገብርኤል እና አንተ እኩል ናችሁ? እኩል ነህ። አንተ እግዚአብሔር ፊት ትቆማለህ፣ ሄደህ ቆመህ እግዚአብሔር ፊት ታየዋለህ። እስኪ መልስልኝ። እግዚአብሔር ፊት ቆመህ ታያለህ? እኔ ቅዱስ ገብርኤል እኔ ከእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ይላል። አንተ እግዚአብሔር ፊት ትቆማለህ ሄደህ በአካል? እሺ እሱን አሳይሽ፣ በደምብ ላሳይሽ። እሱ አንድ በሁለት ጥቅስ ላሳይሽ። ከመላእክት እንደውም እግዚአብሔር እንዴት አድርጎ ክብር እንደሰጠው የሰው ልጅን አሳይሻለሁ። 9 ላንብብልሽ። እንግዲህ እሱ ለምንድን ነው እንደዛ አውቋል? ያለበትን ምክንያቱም ስለማውቀው ነው። ለምን ስሜት ያልሆንኩ ያለበት ምክንያት እሱ ለምንድን ነው የተናገረው? ክርስቶስ ለምን ሰውን ወዶ ለእኛ ሰው የሆነ ክርስቶስ ነው አይደል? ምኑን ነው አሁን ላሳይሽ የነበረው? ልታሳየኝ የነበረው ስለማውቅ ነው። እሱ ስለሚያወራው ክርስቶስ ሰው ስለመሆኑ ነው። ክርስቶስ ሰው ሆኖ እኛን ሰው ስለሆነ ምኑን ነው ላሳይሽ የነበረው? ልገልጥ የነበረው ምንድን ነው? እስኪ ንገሪኝ። አውቀዋለሁ። ልገልጥ የነበረው ምንድን ነው? ችግሩ አይሽ አውቀዋለሁ ስለምትይ እኮ ታዲያ አታውቂውም። ስለማውቀው ነው። ብታውቂውማ ኖሮ ጨለማ አሁን አይከብሽም ነበረ። እሺ አሁን የገለጽኩትን ክፍል እንኳን አታውቂም፣ አላወቅሽም። ዝም ብለሽ ነው እየቸኮልሽ ያለሽ። መጀመሪያ አድምጪ። ሀሳብ ካለሽ የታለም የእግዚአብሔር ቃል ነው። ክብር ይኖርሽ ለእግዚአብሔር ቃል። አውቀዋለሁ አይባልም። የእግዚአብሔር ቃል የምታመጣው ስለማውቀው ነው እኮ ነው። እሺ አንብበው፣ ችግር የለም አንብበው። አውዱን ታነበዋለህ ሁሉንም ስለምን እንደሚናገር አንብበው። እሺ በቃ አንቺ አዋቂ ነሽ፣ ግን ለማያውቅ ሰው ላንብብ። እኔ አዋቂ ሰው ስለገባ በቃ ለማያውቅ ሰው እስኪ እናንብብ። እሺ ይኸው እንግዲህ እናንተ እንዲህ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። በደል ያለበት ሰው አባታችን ሆይ እያለ መጸለይ ይችላል? አዎ ጌታን ያስተማረው በደላችንን ይቅር በለን። በደል ያለበት ሰው ይቅር ሊባል የሚያስፈልገው ሰው በእግዚአብሔር ፊት ቆሞ ማን ማለት ይችላል? አባቴ ሆይ ይቅር በለኝ ብሎ መጸለይ ይችላል።
የማን ትምህርት ነው? የጌታ ትምህርት ነው። ሐዋርያቶች መጥተው ጸሎት አስተምረን ሲሉት ነው ጸሎት ያስተማራቸው። ምን ብለው እንዲጸልዩ? በሰማይ የምትኖር አባታችን ሆይ። አየሽ፣ የእግዚአብሔር ቃል ኃጢአት ኖረብሽ በክርስቶስ ኢየሱስ ካመንሽ የእግዚአብሔር ልጅ ከሆንሽ አባቴ እያልሽ የመጮህ ስልጣን ተሰጥቶሻል። በደል እኮ አለብሽ። አዎ በደልሽም ቢኖር ከተከፈለልሽ ዋጋ አንጻር አሁን ያጠፋሽው ጥፋት ከተከፈለልሽ ዋጋ አንጻር ኢምንት ነው። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። የተከፈለልሽ ዕዳ ከፍ ያለ ነው። የተገዛሽበት ዋጋ ከፍ ያለ ነው። አየሽ፣ አንድ ሰው ዳይመንድ ሄዶ የከበረ ድንጋይ አልማዝ ቢገዛና ከእጁ ወድቆ ጭቃ ውስጥ ቢወድቅ ትቶት የሚሄድ ማንም የለም። ለዛ ዳይመንድ ያወጣው ዋጋ ጭቃ ውስጥ የገባውን ዳይመንድ ቫልዩ አይቀይረውም። ጭቃ ውስጥ ገባ ብሎ ጥሎት አይሄድም። ጭቃ ውስጥም ቢገባ ገብቶ ያወጣውና እጁ ያስገባዋል። ዳስ ማይ ጋድ። ስለ እኔ አይደለም። ልክ ነው። እኔ በደለኛ ልሆን እችላለሁ፣ ኃጢአተኛ ልሆን እችላለሁ። የተገዛውበት ግን ዋጋ እጅግ ታላቅ ነው። ህይወት ነው የተከፈለበት፣ ነፍስ ነው ዋጋ የተከፈለበት። በልጁ በክርስቶስ ኢየሱስ ነፍስ ጌታ አይቀልድም። ቆሽሻለሁ፣ በድያለሁ፣ አሁንም ግን ዋጋ የተከፈለልኝ ሰው ነኝ። ከቆሸሽኩበት ከወደቅኩበት የሚያነሳኝ እግዚአብሔር ነው። ስለማን ብሎ? ስለተከፈለው ዋጋ ብሎ። ለምን? እኔ በዋጋ ተገዝቻለሁ፣ የራሴ አይደለሁም፣ የተከፈለልኝ አለ። ስለዚህ የፈለገ ልቆሽሽ እችላለሁ። የቆሸሽኩት መቆሸሽ ግን ከተከፈለልኝ ዋጋ አንጻር ለጌታ ይመጣል። ለዚህ ነው ማንም ኃጢአትን እንዳታደርግ ተብሎ ተጽፎ፣ ማንም ኃጢአትን ቢያደርግለት ግን በአብ ዘንድ ጠበቃ አለው። የእግዚአብሔር ቃል ነው የሚናገረው። ስለዚህ ያለ ጠበቃ ጌታ አልተወንም። እንደምንበድል ያውቃል። ስንበድል ግን የምንነሳበትንም ጸጋ ደግሞ እግዚአብሔር ሰጥቶናል። ወደ ማርያም የምንጸልይበት ወደ ማርያም እንትን የምንልበት የተለየ ተስፋ በእግዚአብሔር ቃል ውስጥ የለም። እሺ እግዚአብሔር ይስጠልን። ዳንኤል ጨርሳል መሰለኝ። አይ ቲንክ ዛሬ የገባህበት ርዕስና እያወራህ ያለበት መንገድ ወደዚህ ቢቀላቀልም ጥሩ እየተናገርክ ነው። ግን አንዳንድ መደፋፈሮች፣ ጫፍ የወጡ መደፋፈሮች እያየሁብህ ነው። አሁን ያልከውን አሁን ያነበብከውን ምንድን ነው መደፋፈሩ? ምንድን ነው መጽሐፍልህ እንድናወራበት ወይ? አሁን ይህን ይቀጥልስና ልውረድ። አሁን ራሱ ያልከውን እኮ አሁን ስለ አባታችን የጸሎት የማቴዎስ ወንጌል ምዕራፍ 6 ያመጣው ምን አገናኘው ከጠየቁ ጋር? አየሽ፣ በደለኛ ሰው እንኳን አባቴ ሆይ ብሎ መጸለይ እንዳለበት፣ ኃጢአት ሰርቷል፣ በድሏል፣ እናቴ ማርያም ሆይ አይደለም የተባለው። ለጠየቅሽኝ እኮ ነው እያያዝኩልሽ እኮ ነው ያለሁት። አይሽ፣ በደለኛ ሰው አንዴ ታለሽ፣ በደለኛ ሰው፣ ኃጢአተኛ ሰው እናቴ ሆይ በተንከራተቱ እግሮችሽ ግብፅ ለግብፅ በተንከንተን ማልሽ ምናምን አይባልም። በደለኛ ሰው እንኳን ሲጸልይ ምን ብሎ ነው የሚጸልየው? መጽሐፍ ቅዱስ ላይ ነው ቆሜ እያወራሁኝ ያለሁት። መጽሐፍ የእግዚአብሔር ቃል ይኸውልሽ፣ በደለኛ ሰው ኃጢአተኛ ሰው ማን ብሎ ነው ጸልይ የሚለው? በሰማይ የምትኖር አባቴ ሆይ። ሃሌሉያ። በደለኛ ሰው ኃጢአተኛ ሰው ምንድነው? አባቴ ሆይ። በሰማይ ቆይ አንዴ በሰማይ እናት የለችም የምትጠየቅ፣ በሰማይ አጎት የለም፣ በሰማይ አክስት የለችም። በሰማይ የሚጠየቅ አንድ ብቻ ነው ያለው። ማን? አባት። ሌላ ማንም የለም። በዙፋኑ ላይ የተቀመጠ አንድ ብቻ ነው ጸሎትን የሚሰማ። ሌላ አለ? የለም። ከማን? ከእግዚአብሔር ውጭ ማንም የለም። እናንተ እናት ትላላችሁ፣ አጎት፣ አክስት ምናምን የምትሉት ሰዎች ሊኖራችሁ ይችላል። መጽሐፍ ቅዱስ ውስጥ ግን የሉም እነኚህ ሰዎች። በሰማይ የተቀመጠች ጸሎትን የምትሰማ እናት የለችም። የጠየኩን ቀጥታ ለምን አትመልስም? አንተ ትቆማለህ።
ስለ ኃጢአት አመጣህልኝ። ክርስቶስን እንዴት ብላችሁ እንደምትጸልዩ ስላስተማረበት ነው ያመጣህልኝ። አንተና ቅዱስ ገብርኤል አንድ ናችሁ ወይ ነው ጥያቄው። አንድ ነኝ ካልክ እስኪ ለምሳሌ ንገረኝ ስልህ አመጣ ክርስቶስ እናንተ ስትጸልዩ እንዲህ ብላችሁ ጸልዩ የሚለውን ጸሎት አመጣህልኝ። ምን አገናኘው? አልተገናኘልሽም። አም ሶሪ ካልተገናኘልሽ ይኸው ድግ ላሳስብልሽ። ይኸው ሰው በደለኛ እንኳን ቢሆን አባ ብሎ የመጮህ ስልጣን አለው በክርስቶስ ኢየሱስ ካመነ። ኃጢአት እንኳን ቢኖርበት ማን ብሎ አባ እያለ አባቴ ብሎ እግዚአብሔርን ማዋራት ይችላል። ማርያም ማለት አይጠበቅበትም። ለምን? ማርያም ወይ ደግሞ ሌሎች ቅዱሳን መላእክቶች ተብለው አይጠሩ። የማርያም ጥላቻ አለብን የሚመስለው። ለምን? ማርያም ጥላለበት ጌታ ስማረው ለምን እንዴ ይታለ ወይዞሽ ለምንድን ነው እሱ ካልሽ፣ ቅድም እኮ ሳነብልሽ አላስተዋልሽም እንጂ አንብቤልሽ ነበር። ይኸው እንደዚህ ይላል 19 ለምንድን ነው ካልሽ፣ ይኸው እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ማን እዚህ ውስጥ አስገቢያቸው? ተክልዬ ከጸደቀ ምናልባት በኢየሱስ ካመነ አዎ ይጸድቃል። አቡነ ገብረ መንፈስ ቅዱስ በይው ምናልባት በክርስቶስ ኢየሱስ ካመነ ይጸድቃል። ያለ ኢየሱስ ግን ሊጸድቅ አይችልም። እግሩ ክንፍ ቢያወጣ ከግማሽ በታች ሌላ ክንፍ ቢጨመርለት አይጸድቅም። ክንፍ በማውጣት አይጸደቅም። ክንፍ ማውጣት የጽድቅ ምልክት አይደለም። የጽድቅ ምልክቱ በክርስቶስ ለማስተማር ወይም ለማሳወቅ ሳይሆን ጥላቻ ነው እያዘራህ ያለው። ይቅርታ እውነታ እኮ ነው። ይሄ ምንም ጥላቻ ጋር የሚገናኝ ነገር የለውም። ሰው የሚጸድቀው አንድ እግሩ ክንፍ ሲያበቅል ነው አይልም የእግዚአብሔር ቃል። ሰው የሚጸድቀው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን ብቻ ነው። ይህን አታውቂም? ይኸው ላሳይሽ። ይኸው እዚሁ ክፍል ላይ እንደዚህ ነው። አታውቂም? ይኸው ሰው የሚጸድቀው በዚህ ነው። ጸጋው በምን? በእምነት አድኗችኋልና። በቃ አለቀ። በምን? በእምነት። ሰው የሚጸድቀው በእግዚአብሔር በክርስቶስ ኢየሱስ በተሰራለት ስራ ነው። ይህም የማን ስራ ነው? የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ስለዚህ የምንጸድቅበት ሚስጥር ምንድን ነው ካልሽ፣ በክርስቶስ ኢየሱስ ማመናችን ነው። ሌላ መጽደቂያ መንገድ የለንም። ይህንን ጽድቅ ያገኘ ሰው በክርስቶስ ኢየሱስ በጸጋው የጸደቀ ሰው ቁጥር 19 ነው። ከቅዱሳን ጋር ባላገሮች እኩል ያደረገን ይሄ ነው። ለምን ካልሽ፣ በማን ስራ? በእርሱ ስራ። በማን? በክርስቶስ ኢየሱስ ስራ። ስንቶቻችን? አንዳንዶቻችን አይደለም፣ ሁላችን በአንድ መንፈስ ወደ አብ መግባት አለን። በማን? በእርሱ ስራ፣ በክርስቶስ ኢየሱስ ስራ። ሰማይ ሰውን የሚያውቀው በክርስቶስ ኢየሱስ ስራ ከገባ ነው። ካለዛ ሌላ መንገድ የለም፣ መግቢያ የለም። ክንፍ አበቀለ፣ ውሃ ውስጥ ዘመናት አስቆጠረ፣ መስቀል ተሸክሞ ከልጅነቱ ጀምሮ ወተት ጠጣ ምናምን የምትያቸው ነገሮች ሁሉ የእግዚአብሔር መንግስት መግቢያ መንገዶች አይደሉም። የእግዚአብሔር መንገድ፣ የእግዚአብሔር መንግስት መግቢያ መንገዱ የኢየሱስ ስራ ይባላል። ያለ ክርስቶስ ኢየሱስ ስራ ወደ እግዚአብሔር መግባት አይቻልም። በክርስቶስ ኢየሱስ ስራ ሆነ ሰው ይገባል። በክርስቶስ ኢየሱስ ስራ የገባ ሰው እንግዲያውስ ከእንግዲህ በኋላ ከቅዱሳን ጋር ባላገሮች፣ የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁ። አይዟችሁ ብራዘርስ። እኛ ከማርያም ወይ ደግሞ ከሌሎች ቅዱሳን ጻድቃን ጋር እኩል የሆነው ለምንድን ነው? እኛም እነሱም የገቡት በኢየሱስ ስራ ስለሆነ። በማን? በክርስቶስ ኢየሱስ ስራ። ደስ አይልም? ሁላችን ምንድነን? በአንድ መንፈስ። ሃሌሉያ። የተከፋፈለ መንፈስ የለም ብራዘርስ። ማለት የእንትና ምናምን የሚባል የተለየ የለም። በአብ ፊት መግቢያ መቆሚያችን፣ ድፍረታችን የተለየ አይደለም። አየህ፣ ጳውሎስ ሲገባ በአብ ፊት ሲቆም ድፍረቱ ይሄ ነው። አሁን ሰኒ በአብ ፊት ስትገባ በምድር ያላትን አገልግሎት ጨርሳ ስትቀርብ ድፍረቱ ይሄ ነው። ማን? በመስቀል ላይ የተሰራላት ያ የኢየሱስ ስራ። በአንድ መንፈስ ወደ አብ መግባት አለ። ዳኒ ሲገባ የሚገባው በዚህ ጸጋ ነው፣ በዚህ መንፈስ ነው። አየህ፣
አሁን ጳውሎስ የበለጠ አይኩራራም፣ እኔ የበለጠ ደግሞ እንዲህ ራሴን አላሳንስም። ሁላችን የተገዛንበት ዋጋ እኩል ነው። ያ ዋጋ የናዝሬቱ ኢየሱስ ክርስቶስ ይባላል። ከዚህ የተነሳ እኔም ጳውሎስም እዚህ ያለን ወንድም እህቶችም ሁላችን ምንድነን? ባላገሮች ነን፣ የእግዚአብሔር ቤተሰቦች ነን እንጂ እንግዶችና መጻተኞች አይደለን። መጻተኞች አይደለንም። እንትና የሆነ ነገር ለእንትና ብቻ የእግዚአብሔር መንግስት ለእንትና ብቻ አንልም። ለጴጥሮስ የበዛው የእግዚአብሔር ጸጋ በዚህ ዘመን ላይ ለወንድም ያንተነ በስቷል፣ ለቤኪዬ በስቷል። ሁላችን የገባንበት የልጁ የክርስቶስ ኢየሱስ ስራ ነው። በአንድ በእርሱ ስራ ሁላችን። ሃሌሉያ። ይሄ ስራ ከሌላ ትሸማቀቃል። ይሄ ስራ ካልገባ ትሸማቀቃል። እኛ ግን ይሄ ስራ ገብቶናል። በሱ ስራ ሁላችን የእግዚአብሔር ልጆች ሆነናል። እግዚአብሔር በልጁ በክርስቶስ ኢየሱስ የሚያምን የእንጀራ አባት የሆነለት ልጅ የለውም። ሁላችን በደሙ የተገዛን በመስቀል ላይ የተወለድን በጭንቅ የተገኘን ልጆች ነን። ልጆች ከሆነን እንግዲያውስ ወራሾች ነን። ክርስትና ይሄ እና ጋይስ እደጉ ሁኑ ወደ መንፈሳዊ ብስለት። እግዚአብሔር ለእንትና ብቻ ጌታ አድርጋችሁ ከዘመናችሁን እንዳትጨርሱ፣ እንዳትሸወዱ ወገኖች፣ እንዳትሸወዱ። እሺ ሀና ሰላም፣ እንዴት ነሽ? ሰላም ሀና፣ እንዴት ነሽ? ዳኒ ሰላም ሰላም፣ ቅዱሳን ዳኒ ውሃ ትጠጣለህ? ከዛ ውሃ ጠጣና አበራም ይወጣል። ከዛ እስቲ አንድ ሰው ጭመት ወንድሞች አሉ። በአምላክ ምን ታድርግ? ተባረክ። በአምላክ ጸጋ ይብዛል። ያሰፋል። አይ ምነው ቅዱሳን ስትገቡ ምን ታድርጉ? ተባረኩ። ጸጋ ይብዛላችሁ። ሀና ልታወሪ ነው? አቤት አለው። እየጠራንሽ ሆነ። ይሰማል? አሁን ትሰሚያለሽ። ሻሎም ብለናል። ሻሎም ሻሎም፣ እንዴት ናችሁ? ጌታ ይባረክ። ከየት ቤተ እምነት ነሽ? እኔ ኦርቶዶክስ። ኦኬ፣ በርዕሱ እናውራ። አይተሽዋል? ርዕሱ ለገብርኤል ስለት ይቀርባል ይላል። ለገብርኤል ስለት ታቀርቢያለሽ? ለገብርኤል ማለት ምን አለ መሰለሽ፣ የእግዚአብሔር የሆነውን ለእግዚአብሔር ስጡ ይላል አይደል? ለገብርኤል ብዬ ሳይሆን ለእግዚአብሔር ቤት ብዬ ነው የምሰጠው። በገብርኤል እግዚአብሔር ይደርሰዋል ማለት ነው። በገብርኤል ኢየሱስ እንደመጣ ማመን መጀመሪያ ያለብሽ። ገብርኤል መልእክተኛ ነው፣ በእግዚአብሔር ፊት የሚቆም ኦኬ። ስለት ለገብርኤል ገብርኤል ማለት መጀመሪያ ኢየሱስን ከማውቅሽ በፊት ገብርኤልን ነው የምታውቂው። መጀመሪያ የመጣው ገብርኤል ነው፣ መልአኩ ገብርኤል። ኦኬ፣ ከኢየሱስ በፊት ገብርኤል ነበር ማለት ነው። በትክክል ጻፍ ዳኒ። ያ እንዴ ገብርኤል እኮ ኢየሱስን የሚያስነሳው እሱ ነው። ልንገርሽ፣ ማስረጃለሽ መጽሐፍ ቅዱሳዊ ነው። በመጀመሪያ ማለት ነው። በመጀመሪያ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ ብሎ ወደ ማርያም የመጣውና ኢየሱስ እንዲጸነስ ያደረገው እሱ ነው። ከኢየሱስ በፊት እንደነበረ ገብርኤል ማስረጃለሽ እንዴ? አንቺ ኢየሱስ እንደተወለደ ማስረጃለሽ? እንደሱ አይነት ጥያቄ እኮ ነው የሚጠይቅ። ኢየሱስ አምላክሽ ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ የሚባል አለ። ሶስቱም አንድ ናቸው ለኔ። ኦኬ። ስለዚህ እግዚአብሔርን ካላወቅሽ አሁን አንቺ ኢየሱስ ስለምትዩ ኢየሱስ መኖሩን በምን ማስረጃ? ገብርኤልን የፈጠረው ማን ነው? እግዚአብሔር አብ ሁሉንም ነው የፈጠረው። ኢየሱስንም የፈጠረው እሱ ነው። እኔ አብ አባት የላከኝ ነው የሚለው መጀመሪያ። እሱ እግዚአብሔር ነኝ አላለሽም እኮ ኢየሱስ። ፈጣሪ ነኝ አላለሽም። እኔን ያየ አብን አየ ነው ያለው።
እኔ አሁን ጥያቄ የምጠይቅሽ አንቺ ጋር እውነተኛ ኢየሱስ እንዳለ በምን እርግጠኛ ነሽ ነው ጥያቄ። ኢየሱስ ፈጣሪሽ አይደለም? እግዚአብሔር አብ ፈጣሪ ነው። ኢየሱስ ክርስቶስ ደግሞ አዳኝ ነው። አምላክሽ አይደለም ኢየሱስ። ጻፍ ዳኒ፣ ኢየሱስ አምላክ አይደለም ነው የምትል። ይኸውልሽ እኔ ማንንም ወክዬ አይደለም እዚህ የምናገረው፣ የፕሮቴስታንት እምነትን አውቀዋለሁ። አንቺ እውነተኛ ኢየሱስ እንዳለሽ በምን እርግጠኛ ነሽ? ማን እየመራሽ እንደሆነ በመንፈስሽ በምን እርግጠኛ ነሽ? እኔ መንፈስ ሰኒ ጌታ እንዳለ በምን እርግጠኛ ነሽ? ጥያቄው እየቀጠለ ሲጀምር አንቺ አብ የላችሁም፣ ወልድ የላችሁም፣ መንፈስ ቅዱስ የላችሁም። ካንዬ ቆይ አንቺ ጋር ያሉትን መጀመሪያ ንገሪን እና አብ ወልደ መንፈስ ቅዱስ ብላ ኦርቶዶክስ ትሰብካለች፣ ታስተምራለች። አብ ወልደ መንፈስ ቅዱስ እናንተ ጋር ግን አብ ማን ነው? የለም። እግዚአብሔር አብ የለም። ኢየሱስ ብቻ ነው። ጌታ መራ ነው የምትሉት፣ ግን የትኛው ጌታ ነው? ገብቶሃል? ጥያቄ እኮ አሁን የትኛው ጌታ ነው? ስንት አገልጋዮች በየመድረኩ የወጡ ሚራክል የሚሰሩት በየትኛው የጌታ መንፈስ ነው? ቆይ እሱን በየትኛው መንፈስ እንደሆነ ብዙ ማለት ነው። በየትኛው አሁን የተቀየረው ችግር ይሄ ነው። ስሜት አያቱኝ። ቆይ አሁን ፖለቲካ አታርጊው። እኔ አልሆንኩም በፍጹም አልሆንም። ቆይ እኔ እኮ ለአንተ አሁን የምታስተምረው መጀመሪያ የሳትሽው ላሳይሽ። ኦርቶዶክስ የማትለውን ያልሽውን ላሳይሽ። አንዴ መጀመሪያ ተረጋጊ። አብ ወልደ መንፈስ ቅዱስ ኦርቶዶክስ አላት። አይ አይደለም፣ ፕሮቴስታንት ውስጥ ግን ኦርቶዶክስ እንደሆነች አጣራዳ። ኦርቶዶክስ እንዳልሆነች ቆይ አንዴ ተረጋጊ። አይደለችም። ሚዩት አታርጉ። እውነቱን ሲነገራችሁ ሚዩት አታርጉ። ይሄ ኦርቶዶክስ ውስጥ አትደበቂያ። አሁን አንቺ አሁን ይሄ አልደበቅም። ይኸውልህ አብ ወልደ መንፈስ ቅዱስ አላት ኦርቶዶክስ። ኢየሱስን የፈጠረው እናንተ ጋር ግን አብ የለም፣ መንፈስ ቅዱስ የለም። ቆይ አንዴ ኦርቶዶክስ ማታስተምረው እውነተኛው የጌታ መንፈስ አይደለም ይሄንን የሚያደርገው። አይዞሽ ታለ አይዞሽ። ኢየሱስን የፈጠረው ማን ነው? ኢየሱስ አምላክ አይደለም ብለሽኛል፣ ጽፌያለሁ። ኢየሱስን ማን የፈጠረው? አብ ነው አልሽ። አብ ኢየሱስን ፈጠረ የሚል መጽሐፍ አባት የላከኝን ነው የሚለው አይደለ? እሱ ራሱ ማን የፈጠረው ነው ያልኩሽ። ስለመፈጠር ነው አብ ማን ነው ላንተ? አንተ እኮ እግዚአብሔርን ስለማታውቀው ነው። ገብቶሃል? አሁን ታውቀው እዛ በፕሮቴስታንትነት በጊዜያዊ ኢየሱስ የሚለውን ነው። ገባ? አረ ስርዓት ያዥ አይደለም፣ በስርዓት ነው። ይኸውልህ በመጀመሪያ ስለ እግዚአብሔር ንገረኝ እስቲ። ምንም አታውቂም። ኢየሱስ ለምን መጣ? ቆይ አንዴ እንደዚህ የሚያምን ኦርቶዶክስ የለም። ኦርቶዶክስ ነኝ አትበይ። ኦርቶዶክስን አታሰድቢ። አይኑር። እኔ ፕሮቴስታንት 8 ዓመት የነበርኩ ሰው ነኝ። ምንም አልነበርሽ። 8 ዓመት የፕሮቴስታንት እምነት አውቀዋለሁ። አንድ ቀንም አብ ወልደ መንፈስ ቅዱስ አልነበርሽም። ነበርኩ። ዓመት የፕሮቴስታንት እምነት እኮ አሁን ከትምህርትሽ አንፃር አንቺ ኦርቶዶክስን ጴንጤም አይደለሽም። ለምን ጴንጤም ኦርቶዶክስ አብ ወልደ መንፈስ ቅዱስ ተደማምጠሽ ለማውራት አቀማለሽ ወይስ ጮኸሽ ምናምን እንደ ሰፈር ወሬ ምናምን ለመውረድ ነው የፈለግሽው? ተደማምጪ አይደለም። አሁን ኮይቱ አብ ወልደ መንፈስ ቅዱስ ብለሽ ተደማምጪ። መጀመሪያ ስሜታዊ የምትሆኚ ከሆነ ውሃ ጠጪ እስኪ አጠገብሽው አካል ስሜታዊ አትሆኚ። እዚህ ጋር ተቋርጧል። አይዞሽ ይኸውልሽ ታዲያ የምሬን ነው የምልሽ። በጣም ትልቅ ስህተት አወራሽ። ኦርቶዶክስ ነኝ ካልሽ ኦርቶዶክስ እንደዚህ አይነት ስህተት አላወራሁም። ማንንም ወክዬ አልናገርም እኮ ኦርቶዶክስ ነኝ አልሽ። ኦርቶዶክስ ነኝ አልሽ። አይሽ ኦርቶዶክስ እንደዚህ አታምንም። ኢየሱስ ፍጡር ነው አትልም ኦርቶዶክስ። ኦኬ የማትለውን ነገር እኛ አንቺን በኦርቶዶክስ ፖለቲካ ለመስራት አትሂድ፣ ሌላ ፖለቲካ ለመስራት አትሂድ። ይሄንን አንቺ ነሽ አንተ አብ ወልደ መንፈስ ቅዱስ እታለም አንዴ አድምጪና ከዛ ታወሪያለሽ። ስህተትሽ አብ ወልደ መንፈስ ቅዱስ የለህም ቤ መሽ ቆሻሽ ይሄው ደቂቃ ልስጥሽ፣ አውሪሽ። ይሄው አንድ ደቂቃ ሰጥቶሽ ቀጥይ፣ አውሪሽ። ሚዩት አታርገኝና በስነ ስርዓት እንነጋገር ከተባለ ማለት ነው። አውሪ፣ ችግር አንድ ደቂቃ ስለራሱ። ቴንክ ዩ። ኦኬ ሚዩት አታርገኝ። ይኸውልህ አሁን እዚህ ጋር ኦርቶዶክስ ሳይሆን እኔ በግሌ ነው የምነግርህ ያለሁት የፕሮቴስታንትን እምነት ስለማውቀው። እሺ ሚዩት አታርገኝ ፕሊዝ። ማንም አላደረገሽም። ያወራሽ ነው ያለሽው። በፕሮቴስታንት ውስጥ አብ ወልደ መንፈስ ቅዱስ የለም። በቃ ይሄንን እውነት እንድታውቀው ነው። እሺ 8 ዓመት ሙሉ ነበርሽ ግን ጴንጤ አይደል? በቃ ይኸውና 8 ዓመት ሙሉ አብን አታውቅም። ሚዩት አታርገኝ። እህት ዓለም ጨረስኩ አልሽ እኮ አይደል እንዴ?
ካልጨረስሽ ለዛ እኮ ነው ምን እኔ ያደረኩሽም ሞዴሬተሮች ናቸው መናገር አልቻልንም እኮ እውነትን ስንናገር ችግር ነው። እስቲ ንገሪ ለእኔ ነኝ በጣም ናፍቄያለሁ 8 ዓመት ሙሉ ምን እንደምታምኑ እውነቱ ይኸውልህ አብ ወልድ መንፈስ ቅዱስ የለም አንተ ማይምሮ ተይዞ ነው እንጂ የምትሰራውን አታውቀውም ገብቶሃል